ጫማውን ስጠርግ ክቡር ዶክተር ጠቅላይ ሚኒስተር አብይ አህመድ ቃለ መሐላ ሲገቡ እኔ ጫማ እየጠረኩ ነበር። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። እዛ ጫማ ተራ አበጥሮኛል። ኢጎዬን አፈር ከደም ያስግጦኛል። መወጣጠር የለም። ምክንያቱም ጫማ እየጠረኩ ነው። ቱ ብሎ ሰው ግንባሬ ላይ ተፍቶብኛል። ካልሲውን ነክቼበት ማለት ነው። ቱ ብሎ ሊትራሊ ግንባሬ ላይ ተፍቶብኝ። ሊትራሊ ምን አልክ? ይሄን ስል የሆነ ሚራክለስ ምናምን ሀፕን እያደረገ አይደለም ብሮ። አይ ኢንቨስት the whole my life day and night, no friend, no family, no relationship, no fun time ምናምን ትምህርት ስራ እና ብዙ የሰፈር ልጆች አንተ ካሳንች ልጅ እንዳትል ይሉኛል። ታሰድበናለህ። ምንም ማቀው ነገር የለም። ለምሳሌ አንተንም በተወሰነ መንገድ ስለማቀ ያንተን ችግር እንገር። አሁን በቃ አደባባይ ሳሰጠው የመጀመሪያው ችግር አንተ ሰላም ጋቢ ፖድካስት ተመልሶ መጥቷል። ከስትራቴጂስት ሳሙኤል ካሳሁን ጋር ሳሚ ጋር አሪፍ ቆይታ አድርገናል። ስለ ማርኬቲንግ፣ ስለ ስትራቴጂ እንዲሁም ስለ ፖለቲክስ አሪፍ ቆይታ አድርገናል። ከሊስትሮነት ተነስቶ እስከ አሲስታንሲዮነት የደረሰበትን የላይፍ ጆርኒም በደንብ ቃኝተናል። ስለ መጽሐፎች አውርተናል። የተለያዩ ጉዳዮችን ነካክተናል። ገብታችሁ ተመልከቱት፣ አሪፍ ትማሩበታላችሁ። እሺ ጋቢ ፖድካስት ገብተናል። የሳይ ሳሚ አክብረን ስለመጣ በጣም ደስ ብሎናል። እኔም ማክብራችሁ ስለጠራችሁኝ እኔም በጣም ደስ ብሎኛል። እስኪ ራስን አስተዋውቀን። ሳሙኤል ካሳሁን እባላለሁ። የታላቋ ኢትዮጵያ ልጅ ነኝ። በብዙዎች ባፈራችሁ በካሳንቺስ ነው ተወልጄ ያደግኩትኝ። አዲስ አበባ የካሳንቺስ ልጅ ነኝ። የለ አሁን አለን ረፋ ማለት የሰው ብሶት የት ነው? ገላንጉራ ነው የት ነው? እሺ ብቻ ነው ካሳንቺስ የካሳንቺስ የቀድሞ ሰራዊት የሚባለው የቀድሞ የካሳንቺስ ፊት አውራሪ የነበርኩኝ የማል ካሳንቺስ የዛ ነው ተወልጄ ያደግኩት። የአዲስ አበባ ልጅ ነኝ እና ለሀገሬ በዚህ ሰዓት መፍትሄ አድርጎ ፈጣሪ የቀባኝ ሰው ነኝ ብዬ አምናለሁ። በካሳንቺስ ማደግ እንዴት ነው? በካሳንቺስ ማደግ ፕሪቪሌጅ የሚሰጥህ ነገር አለ። ናት ኦንሊ ካሳንቺስ፣ ሁሉም ሰፈር ስትታር የራሱ ፕሪቪሌጅ አለው አይደል? ካሳንቺስ ማደግ ደግሞ የራሱ የሚሰጠው ፕሪቪሌጅ አለ። የመጀመሪያው ነገር ሶሻል ላይፍ የሚባለውን ነገር ዜሮ ቱ ሂሮ ትማራለህ። በቃ ከመጀመሪያው እስከ መጨረሻው ስፔሻሊስት ነው የምትሆነው። ልክ ዴንቲስት፣ ዳርማቶሎጂስት ምናምን በሕክምናው እንደሚባለው በቃ በሶሻል ላይፍ ማስተር ታደርጋለህ። እንዴት መሰለህ? ብዙ አይነት ኮሚኒቲ አለ፣ ያው ሁሉም ሰፈር እንዳለው ማለት ነው። ከዛ ደግሞ የሰፈሩ ልጆች የሰፈሩ ፊት አውራሪዎች ደግሞ እንደሚሉት አለ አይደል? ይሄ እርድና ከዛ ቢዝነስንም ታያለህ። ከዛ ለቤተ መንግስት ቅርብም ነህ፣ ለካምፕም ቅርብ ነህ። ፖለቲካውንም በደንብ ታያለህ። ሁሉን ነገር ኦል ኢን ዋን ማስተር እያደረክ ትመጣለህ እና የሆነ ታይትል ያልተሰጠው ግን አንድ በጣም ጥሩ ኮርስ ተወስድበታል። ከዛ በኋላ እድሜ ለትምህርት ሲደርስ እዛው አካባቢ የሚገኝ አንደኛ ደረጃ ትምህርት ቤት ገባው። ከዛም በኋላ የአንደኛ ደረጃ ትምህርቴን ካጠናቀቅኩ በኋላ በጥሩ ነጥብ ወደ አክቹሊ ጥሩ የሚባል አይደለም ግን አመፀኛ አይነት ተማሪ ነበርኩኝ። ከዛ ወደ ሃይ ስኩል ወደ 5 ኪሎ አካባቢ ወደሚገኝ ትምህርት ቤት ተማርኩ። ከዛ ወደ ፕሪፕ ደግሞ 11 12ን ዳግማዊ ሚኒሊክ መሰናዶ ተማርኩኝ። የዳግማዊ ሚኒሊክ ተማሪዎች ካላችሁ አለን በሉ ሶሻል ባች ነው የተማርኩት። ሶሻል የተማርኩበት ምክንያት ህግ ማጥናት ፈልግ ነበር። ህግ ወይም ፖለቲካ ማጥናት ፈልግ ነበር። በዛን ሰዓት ሪል ህግ የማጥናት ፍላጎት ኖረ ነው ወይስ ማለፊያው ትንሽ ስለሆነ የሶሻል? አረ በጣም እኔ በጣም እስካሁን ያለኝን ህይወት ብታይ ያኔ ታውቀዋለህ። እና በጣም ቆራጥ አመራር ነው ህይወት ውስጥ ወስደው ከበፊትም ጀምሬ እንደዛ አደረኩኝ። ሶሻል ነው የተማርኩት። ከዛ በሆኑ ሰርከምስታንሶች ሰበበኛ መሆን አልፈልግም። አሁን ግን ህግ መግባት አልቻልኩም ነበር። ማርኬቲንግ ነበር መግባት የቻልኩት። አልፈልገውም ነበር ቱ ቢ ሆነስት። የቢዝነሱን ፊልድ አልፈልገውም ነበር። ግን አንዳንዴ ፈጣሪ በቃ ወደ ድራይቭ እንደሚያደርግ አታውቅም አይደል? ማርኬቲንግ ገባው። ማርኬቲንግ ግን ስገባ ኦልሬዲ ኦፕሽን ያልነበረም አይደል? ሙጥኝ ብዬ እንደሌሎቹ ፊልዶች ሊይዘው አልችልም። ለምሳሌ ለህግ ነው የተዘጋጀሁት ወይ ለፖለቲካ ነው የተዘጋጀሁት። ስለዛ ማርኬቲንግን በዛ ልክ ሙጥ ይልልበት ስለማልችል ሌትስ ፋይንድ አውት በቃ የሆነ ነገር ብዬ የማታ የተማርኩኝ ማርኬቲንግ
ቀን እንትን መስራት ጀመርኩ ስራ መስራት ጀመርኩ ምናምን ከዛ አሁን ወደ ጠየቀኝ ጥያቄ ስንመጣ የመጀመሪያ ስራዬ ጀመርኩ የመጀመሪያ ስራዬ ቦሌ መድኃኒዓለም ቤተክርስቲያን ጀርባ የሆነ ፊልም ምናምን በፍላሽ ሚጭን የሆነች ስፔስ አለች እንደ ኤቲኤም የሚመስል ነገር እዛ ፊልም ጭን ነበር ከዛ ያው ሳይድ ሀስል ማድረግ ነበር ደሞዝ 1000 ብር ነበር ትንሽ ነው ምናምን እንደምታውቀው ጫማ መጥረግ ጀመርኩ እዛው ጋር አይፈቅዱልኝም አንዳንዴ ግን ያው ተፍተፍ ያው ጫማ ጠርጋለሁ ሞባይል ካርድ ግን በደንብ የሰራሁት ሞባይል ካርድ መሸጥ ፍላሽ መሸጥ መጽሐፍ መሸጥ እዛ ጋር ምናምን እነዛን ስራዎች ሰርቻለሁ እና ጫማ መጥረግ ወደ መጨረሻው አካባቢ ጫማ መጥረግ ጀመርኩ ማለት ነው ጫማውን ስጠርግ ክቡር ዶክተር ጠቅላይ ሚኒስተር ዶክተር አብይ አይደለም እንደዚህ አይደለም የሚባለው በኢትዮጵያ ጠቅላይ ሚኒስተር ክቡር ዶክተር አብይ አህመድ ቃለ መሐላ ሲገቡ እኔ ጫማ እየጠረኩ ነበር እኔ በተቀጣቀው ስልክ እየሰሙ ፖለቲካሊ አም ኤክሳይትድ ኢንተረስትድ ከምታስበው በላይ ከመጀመሪያም ጀምሮ እኔ ከመጀመሪያም ጀምሮ እንዴት እንደሆነ ፓርላማ ቁጭ ያለው ይያለው ላይክ የድሮ ፓርላማው አሁን ላይክ ቲክቶክ ላይ ነው ሲመጣልኝ የምር ያስቃል ኮሜዲ ስኪት ነው ይመስለው በቃ ያሁኑ ችግሩ እኮ ማለት ነው 2 ሰዓት ሲሪየስ ተወርቱ 30 ሰከንድ ነች ቀልዶ እንዴት ነው እንደዚህ ልስቅ የምችለው ኦብቪየስሊ የሚሰማ ሰው ነው የሚያውቀው ከዛ ደግሞ ባክግራውንድ ስቶሪ ያለው ገባል አሁን የሆነ ቀልድ ነው አሁን አንተ ላይ የሆነ ነገር ስፔሻሊ ፖለቲካል ጆኮች የሆነ ነገር ሳወራ ዛሬ መጣ ሰው አይገባው አንተ ዛሬ አመት የሰራው ፎሎ አለ እሷን ሪፈረንስ አጣቅሽ የሆነ ዲዮን ነገር ያልኩት ፎሎ አፕ ካላረክ አይገባም የፖለቲካል ቀልድ እሱን አርባርብ ደግሞ የህግ ጥያቄና መልስ ነበር ኢትዮጵያ ቴሌቪዥን ኢቲቪ ላይ የህግ ጥያቄና መልስ ነበር ህግ ዙሪያ ላይ ብቻ አርብ ማታ ላይ የሚያስታውስ ይኖራል ሐሙስ ጠቅላላ ወቀት አለ እሱ ነው ያለው አርባርብ ደግሞ እንትናል የህግ ጥያቄና መልስ አለ ከዛ ቅዳሜ ይሁን እሁድ ጧት ደግሞ የህግ ፕሮግራም አለ ድራማ ምናምን በህግ ይሰራና እና እንደዛ ከተተል ነበር ብቻ ኢንተረስት ነበርና ከዛ ወደዚህ ስንመጣ እንደዚህ አይነት ስራዎችን መስራት ጀመርኩ ማለት ነው እነዚህ ስራዎችን መስራት ጀመርኩ ምናምን ከዛ በሆነ ሰዓት ጋር አቋርጠህና ማለት ልክ ለምሳሌ መጀመሪያ እንደዛ ጫማ የጠረከባቸው ጊዜያቶች ላይ ፋሚሊ ምን ነበር ያለው በተለይ ማዘር ህይወቴ ውስጥ ያለፍኳቸው ፓዞች አሉ ያለፍኳቸው እንትኖች አሉ እና ቤተሰብ ኮምፎርታብል አልነበረም ግራ ገብቷቸው ነበር በቃ አርፈ ትምህርትን ተምረህ ለምንድነው ስራ ማትቀጠረው ምናምን እኔ አልማርምም አልቀጠረምም አላልኩም ግን በቃ ይሄ ሙሉ ልቤን የምሰጠው ነገር አይደለም አሁን ሌትስ ፋይንድ አውት ማይ ላይፍ በቃ ብዬ ስራ መስራት ጀመርኩ ማለት እና ሲከፋኝም ያነበብኩ ነው የምታገኝ ደስ ሲለኝም በቃ ኢነርጂን ባላንስ ማድረግበት ነገር መጽሐፍና ስለምወድ እሷን ወደ ቢዝነስ ቀየርኳት እንዴት አረኳት መሰለ መጽሐፍ ስሸጥ አንብቤ ነው የምሸጥል 50 ብር ነገ ይጨምራል ማለት ነው መጽሐፍ ገዝተው 300 ብር ገዝተው ፌል ከሚያደርግብህ ማታነበው መጽሐፍ አንኢንተረስትድ ከሚሆንብህ እኔ አንብቤ ጃነር መርጬልክ ኢንተረስትን ጠይቄ ታሪክ የተወሰነ ትሪለር ምናምን ሰጥቼ ከኔትፍሊክስ ትሪለር እንደምናየው ትሪለር ምናምን ሰጥቼ ኢንተረስትድ የሆንከው መጽሐፍ ሸጥልሃለሁ ማለት ነው በጣም ብዙዎቹ የማያነቡ ሰዎች ማንበብ የጀመሩ ሰዎች አሉ ሪኮመንድ በማድረጋቸው መጽሐፍ ምክንያት ዩቲዩብ የለህም እንጂ መጀመሪያው መጽሐፍ ሪቪው ያረኔ ነው ሪቪው ምናምን እና እንደዛ ነው የመጀመሪያው ኢቨን ቲክቶክ ሲጀምር እኮ አሁን ያኛው አካውንት የተዘግቷል ምናምን እንጂ የመጀመሪያው አካውንት የመጀመሪያው መጽሐፍ ሪቪው ማለት ቡክ ሪቪው እኔ ነኝ የጀመርኩት ማለት ትችላለህ ኢትዮጵያ ውስጥ የለም በዛ ሰዓት አብዮቱን ቀስቀሰ ዞር ብለህ እኮ ነው የተቸገረ አይደለ ይሄንንም ቀስቀሰ እንዳት ቡክ አራልተው ቡክ ሪቪው የመጀመሪያው የጀመርኩት እኔ ነበርኩኝ እና እንደዛ እሷን ወደ ቢዝነስ ቀየርኳት ምናምን ያኔ ተፍተፍ ምናምን እል ነበር ከዛ አካባቢ አንድ ሴት አገኘችኝ የከስተመር ሰርቪስ ላይ ጎበዝ ነኝ አይ ቲንክ የተደበቀ ማርኬቲንግ እንትን ነበር ይለካ ያኔ በደንብ አፕሮች አደረግ ነበር አንድ ሴት አገኘው ያቺ ሴት የትልቅ ካምፓኒ ያው እንደዛ ሲዩ ምናምን ኦነር አካባቢ ሪሌትድ ያላት ሰው ነበረች ከዛ ወደዛ ካምፓኒ ሪፈር አደረገችኝ ወደ አንድ ካምፓኒ እዛ ካምፓኒ ገባው የመጀመሪያ ፖዚሽን ምን ነበር በካምፓኒ ተላላኪ ነበር ኦፊስ ገርል ነበርኩ ገርል ማለት ስሙ ነው ኦፊስ ገርል ወይ እንደዛ ነው የሚባለው ኦፊስ ገርል ወይ መራነር ምናምን ነው የሚባለው ወንድ የለም ብዙ አልተለመደምና ተላላኪ የለም ወንድ ማስታወቂያ ራሱ ሲጻፍ ሴት ነው ጽዳትና ተላላኪ ሴት እንደውም አንዳንዱ አይጽፍም ግን ባይ ዲፎልት ይታወቃል ኦፊስ ገርል ከዛ አደኩኝና ዲስፕሌይ ገርል የሚባል ፖዚሽን ደግሞ አለ ይሄ ኬክ ማውጣትና ካሸር ምናምን ይሄም የሴት ፖዚሽን ነው በተለመደው ነው እያልኩ ሳይሆን የተለመደው እንደዛ ነው እዛ እንደዛው እንኳን ከዛ እድገት አገኘውና እቃ ግዢውም ከዛ ላለቄ ይሄን ሳወራ ባይዘ በፕራይድ ነው እሺ በጣም በኩራት ነው ማወራው ያለቃቀስኩ አይደል ከዛ ተላላኪውን ምናምን እንትን ማን ነው እቃ ግዢ ምናምን ደስ አለኝ ላለቄ ቤት
ሳይቀር ሽንኩርት ምናምን ቲማቲም ሁላ ገዛለሁ ማለት ነው ለድርጅቱ ብቻ አይደለም ይሄ ባይዘው ብዙ ስራ ላይ ያሉ ሰዎች ኤክስፒሪየንስ የሚያደርጉት ነገር ነው እሱማ ውሃ ታደርሳለህ ምናምን በቃ እኔ ትምህርት ቤት ልጆቿን ከትምህርት ቤት አመጣለሁ ምናምን በጣም እሱ እኮ ጸዴ ነገር ነው በኩራት ነው ይሄንን ማወራው እሺ ባይዘው በጣም በኩራት ሽንኩርትና ቲማቲም ዋጋ ያወኩት እኔ በዛ ስራ ነው ምናምን ለቤቷ ሁላ ሳይቀር ነው መላላከውና በጣም ነው የምትወደኝ እኔም በጣም ነው የምወዳት ምናምን በቃ እንደ አለቃ ያላ ችግር ሲፈጠር እንደ አለቃ ሳይሆን የሆነ የምር ይከፋኛል በቃ የሆነ ላንደ ቤተሰብ ነው በዛ ፓዙስ ምናምን አልፌ ሎንግ ስቶሪ ሾርት በጣም ጎበዝ ሰራተኛ ነኝ የሚደብረው ሰው ካለ ይደብረው አብሮኝ የሰሩ ሰዎች ይመሰክራሉ ቲም ሊድ ሳረግ በጣም ጎበዝ ነኝ በጣም የምር በጣም ቲም ሊድ ከየትም የመጣ አይደለም እግዚአብሔር እቺን ፖዚሽን ያለ እድሜ ሊሰጠኛል ነበር እዛ ጫማ ተራ አበጥሮኛል ኢጎዬን አፈር ከደም ያስግጦኛል መወጣጠር የለም ምክንያቱም ጫማ የጠረኩ ነኝ ቱ ብሎ ሰው ግንባሬ ላይ ተፍቶብኛል ካልሲውን ነክቼበት ማለት ቱ ብሎ ሊትራሊ ግንባሬ ላይ ተፍቶብኛል ሊትራሊ ምን አልክ ምንም ነው ማለት ነው አንድ ነገር ብናገር ሰውየው እዛ አካባቢ ይሆናል የሆኑ ሀብታሞች ክሩ ውስጥ ያለ ሰው ነው የብዙ ክላይንቶች የጓደኛ ነው ስለዛ ብዙ ነገር ነው ማጣው ግን ይቅርታ አድርግልኝ ማንም ይሁን አይ ነው ከዛ በላይ ላይክ ማለት ምንም ነገር በህይወት ላይክ ሊመጣ ባይችልም ራሱ አይ እንዴት ማለት በማግስቱ ሄድክ ጠርጌ ይቅርታ ብዬ ቀጠልኩ እንጂ ሄድክ ትላለህ እንዴ በጣም ጎበዝ ነህ የሆነ እንዴ ከዛ አንተ በህይወቴ ያን ያለቀስኩትን ለቅሶ ማለት ያዛን ሰሞን እንዴት መሰለህ የመጣሁት አሪፍ አላ እኔ ካሳንች ልጅ ነህ ሰፈርን የተማርከው ማንም ተማሪ አይነካ ያውቃል የና አብሮኝ የተማሩ ኤሌመንተሪ የሆነ ሰው ሲነካኝ የሰፈር ልጆችን ይዤ እሄዳለሁ ምናምን በዛ ቫይብ አደኩ አደግስትል ያን ያህል ከሰው ጋር መጋጭ ሰው አይደለም ክብርን ጠብቀህ ነው ማለት በቃ ብዙም ይሄ ዲስሪስፔክትን የጠገበ ሰው አይደለም ፋሚሊ ውስጥ የመጀመሪያ ልጅ ነኝ ብዙ አንተ አልጋ ላይ ያስቀመጥከው ነቃ ማንንም አይነካብህም አይነት ነገር ገባ ፈረስት ልጅ ስትሆን ሪስፔክት ሴቶች ናቸው ታናሽት አለችኝ እናቴ ያለች ሴት አያቴ ያለች ምናምን በዛ ሰርከምስታንስ ውስጥ ነው ያደግኩት ብቸኛው እንደነ አጎቴ ያለ ያው ግን ልጅ ያለውት ብቻ ነው እዛ ላይ የተከመረ ኢጎ ነበር ብራዘር የተከመረ ኢጎ እኔ ተከራይ ቤት ውስጥ ግቢ ውስጥ ጠርቶ ለካኝ ገርሞኛ ቃል እንዴት ትልከኛለሽ ምናምን ብዬ ማለት ነው ያ ሁሉ የተከመረ ኢጎ እግዚአብሔር ለሆነ ነገር ሲያስብም እንደሚያደርግ ታውቃለህ የሆነ ቦታ ከቶ ድቅቅ ያደርጋል ይፈጫል በቃ ኢጎን አለ የምትለውን ይሄ ዕውቀት ትምህርት ኔትወርክ ምናምን አፈር ከደም ያስገጠና ብቻ አንተ ብቻ ነው ያለህ ምናምን ያስብላል የሆንኩት እኔ እዛ እንደዛ ለምንድነው እግዚአብሔር ወይ በዚህ ሰርከምስታንስ ያለፍኩት ሚለውን ጠይቅ ነበር ከዛ ምን ሀፕ እንዳደረገ ታውቃለህ በዚህ በተላላኪነት በምናምን ፓዙስ ምናምን የካምፓኒው ምክትል ስራ አስኪያጅ ሲሆን 4 አመት ነው የፈጀብኝ 4 አመት ተኩል ዲፓርትመንት ሄድ ምናምን እንደዚህ ምናምን አልፌ ማለት ፖዚሽን አልፌ 4 አመት ተኩል ነው የፈጀብኝ በቃ ላሳጥርልህና በጣም ጩጬ ነው 4 አመት ከየት መጣ አትልም ስንት ነገር ሀስል እዛ ውስጥ ሳልፍ ልክ አንተ እንዳልከው ጥዬው ነው ስንት ሰራተኛ ከኔ በኋላ ገብቶ ወጥቷል ስንት ሰራተኛ ከኔ የሚሻል ፖዚሽን ከኔ የሚሻል ስራ ምናምን ያለው ለምን ወጣ ካልክ እኔ እዛ ጋር ለከ ይልቀትን ጥግ ጠግቤዋለሁ ቢሮ ውስጥ የሚገጥም ንቀት ብዙም ለከ አይሰማኝም ንቀት እንደሆነ ወይም ህመም እንደሆነ መቼ እንደገባኝ ታውቃለህ ካለፍኩት በኋላ ነው የሚገባ አንዳንድ ችግሮችን ካለፍክ በኋላ ነው ምን አይነት ከባድ ጊዜ እንዳሳለፍክ የምታውቀው ሶ ለካ ቢሮ ውስጥ የሚገጥመኝ የኦፊስ ፖለቲክስ ምናምን እኔ ቢሮ ውስጥ እኮ የሚገርም ሐሳብ ምናምን ሰርቼ ምናምን በቃ ይሄን ለድርጅቱ ማሳደጊያ ምናምን ስል ልጅ ያወቀው ለራት አይበቃም ተብያለሁ ሚቲንግ ላይ መመራው ሰራተኛ የሚመሩኝ አለቆች ባሉበት ማለት አም ያንግ ኢነርጄቲክ ነኝ ምናምን እኔ አሁን ስራ ላይ በጣም ብዙ ሰው ሪኮመንድ ማድረገው በቃ ጁኒየሮችን እድል ስጧቸው ማን ኢነርጂ ያስጠላል አንተ የሚጠየው ልብስ ላይ ይችሉ ይችላሉ ዋላ ሸሚዟን በኩት ኮት ምናምን እንደዚህ ከረባት አስተሳሰር ምናምን ላይ ይችሉ ይችላሉ እሱን ጋይድ ታረጋቸዋል ድንገት ስትመጣ አርሰናል ተሸነፈ ምናምን ብሎ አክሮፎ ሊጠብቅ ምናምን ይችላል ቢሮ ውስጥ የጁኒየሮች ስቀጥር ያለው ይሄ እንትን ፖዚቲቪቲ ፖዚቲቭ ቲንኪንግ ኢነርጂያቸው ለምን ይመስላል ባንክ 2 አመት ካለፈ ማይቀጥር ለምን ይመስላል ትልልቅ ካምፓኒዎች ኢንተርኖችን በብዙ ብር የሚቀጥሩት ለምን ይመስላል አባቴ እዛ ጋር ያለው ፖዚቲቪቲ በቃ ጭንቅላታቸው ፕሮግራም አልተደረገም ብዙ ኤክስፒሪየንስ ሊሆነን ሰው የበፊት ካምፓኒ እኮ ይላል ስብሰባ ላይ መጥቶ እንዴ who give a shit ስለ በፊት ካምፓኒ አይመለከትም ምን አይመለከተኝ ስለ በፊት ካምፓኒ የበፊት ካምፓኒ እኮ ምን ይላል ያን ኢነርጂ ነበረኝ ከዛ ያንን ኢነርጂ ጣጣ ምናምን ብዬ በዛ አልፌ እስከ ምክትል ስራ አስኪያጅ ድረስ በ4 አመት ውስጥ ደረስኩኝ ከዛ በኋላ ኮንሰልታንሲ ካምፓኒ የመግባት ፕላን ነበረኝ ቢካዝ በቃ ጭቅላቴ ቶታሊ
ሽፍት እያደረገ መጣ። ምን እንደምፈልግ የቱ ጋር ጎበዝ እንደሆንኩ ምናምን ፋይንድ አውት እያደረኩ መጣ። ክሊር እየሆነልኝ ማለት ነው። ሶ ክሊር እየሆነልኝ ሲመጣ ወደ ምን መጣው? ወደ ኮንሰልታንሲ ቢዝነሶች ሴክተሮች ውስጥ መግባት እንዳለብኝ ገባኝ። ሶ ከዛ ፖዚሽን ዝቅ ብዬ ወርጄ የኮንሰልታንሲ ላይ ደግሞ ስትመጣ እንደገና ጁኒየር ነው የምትሆነው። ምክንያቱም ሌላ ሴክተር ላይ ነው የሰራሁት እኔ እንደዚህ ፉድ ኤንድ ቤቨሬጅ ምናምን አይነት ቢዝነስ ውስጥ ነው የቆየሁት። ሶ እዚህ ኮንሰልታንሲ ስመጣ ከእንደገና ነው የጀምረው ማለት ነው። ሶ ከእንደገና ጁኒየር ሆኜ ኮንሰልታንሲ ካምፓኒ ውስጥ ሰራው። እዛ ውስጥም በ3 ዓመት ውስጥ በአጠቃላይ ዳይሬክተር ሌቨል ደረስኩ ማለት ነው። ይህን ስል የሆነ ሚራክለስ ምናምን ሀፕን እያደረገ አይደለም ብሮ። አይ ኢንቨስት the whole my life day and night, no friend, no family, no relationship, no fun time ምናምን ትምህርት ስራ እና ብዙ የሰፈር ልጆች አንተ ካሳንች ልጅ እንዳትል ይሉኛል። ታሰድበናለህ። ምንም የማውቀው ነገር የለም። ሰፈር እጠፋለሁ ነገርኩ። በቃ ያን ያህል ነው በቃ ዴዲኬት እና ብዙ ነገር ኢቨን እስክታመም ድረስ ምናምን ማንበብ፣ ሰፈር፣ ትምህርት፣ ስራ ምናምን በቃ ለዚህ ማንበብ፣ ስራ፣ ትምህርት ምናምን እንደዚህ። የትኛው ስኪል ማለት የትኛው የተውኩት? ለምሳሌ ብዙ ሰው ሪሌሽኑን ሊያማርድ ይችላል እዚህ ላለመድረስ ምናምን እና የትኛውን ቆርጠ መጣል እዚህ ያደረሰ ብለህ ታስባለህ? የትኛው ማለት አለ ዴዲኬሽኑ ምናምን አሁንም ስራዎች ላይ አሁን የምናያቸው ስራዎች ላይ ቆርጬ መጣል አንደኛ ለፈን ይሄ ለፈን መጥፎ ነው እያልኩ አይደለም። እሺ ግን ተጨማሪ ጊዜ ይሰጠኛል። ለምሳሌ እኔም አንተም 12 ሰዓት አለን ለስራ ማለት ነው። ልክ 12 ሰዓት ሲል እንወጣለን። ከዛ በታች ነው አክቹሊ ያለን 8 ሰዓት ነው ያለን፣ ግን 12 ሰዓት ብለን እንያዘውና 12 ሰዓት ወይም 11 ተኩል ሲል እንወጣለን። you have a friends you chill ምናምን መብት ነው መምረጥ። እሱ መጥፎ ነው እያልኩ አይደል። ከ12 ሰዓት በኋላ እስከ ምሽቱ 2 ሰዓት እኔ አዲሽናል ስኪል እማራለሁ እዛው ቁጭ ብዬ። ለምሳሌ ሂሳብ ላይ ምንም አላውቅም፣ የፋይናንስ ምናምን ባክግራውንድ የለኝም። ስለዚህ አካውንቲንግ ዲፓርትመንት ነው የምታገኘኝ። ኦዲት ምናምን ሂሳብ ሲሰሩ ምናምን ቁጭ ብዬ ነው አያለሁ። ኔክስት ምናምን ስትመጣ ምናምን ታክስ ምናምን ሲሰራ በንጋታው ቁጭ ብዬ ሳይት ያገኘኛል። ወይ ሲዮ ሌላ ስራ ካለው ከስር እግሩ ስር ቁጭ ብዬ ወንበር ስቤ የሆነ ሲሰራ ብር ቁጭ ብዬ ምናምን ሳይት ያገኘኛል። ከዛ ፋይናሊ ስፔሻል እንትን ይለየው ሴክተር ይለየው ስትራቴጂ የሚለው ኤሪያ ላይ ለየው አባቴ። ከዛ አደማው ነው የምልህ፣ አደማው አይገልጸውም። ማይ ኤቭሪ ሙቪ ማየው ጦርነት ሙቪ ነው አክቹሊ። ከበፊትም ነው እሱ በቃ ወድ ምን እንደሆነ ስትራቴጂ የምትለዋ ነገር ነች እንጂ ያልተገለጠችልኝ ወድ ነበር። ሙቪ ማየው ጦርነት ሙቪ ነው። ጦርነትና የሰለላ ፊልሞች የሚያዩ ሰዎች ለምሳሌ እኔ የምወደው ነገር ነውና የሆኑ ነገሮችን የማስተባበር እንትን አላቸው ልበል። ሶፊስቲኬትድ ነገርን ሶልቭ የማድረግ አቅም አላቸው። ለምን መሰለ? ራስ ላይ ችግር ተፈጥርና ያንን ችግር ሶልቭ አድርገህ ነው ሂሮ የምትሆነው። ጦርነት ማለት ከጦርነት በላይ እንደውም ማለት ነው በጣም ይሄ ክራይም የበዛባቸው ዶክመንታሪዎች ናቸው እንደውም ለሱ የሚያገዝ የጦርነቱም ማለት ነው። ላይክ የሆነ ሰዎቹም ሲሰሩት ላይክ የሆነ ይሄ ቴክኒካል የሆነ የነሱን የሚያገናዝቡበትን አቅም ያሳዩዋል ብዬ አላስብም። ጦርነት በጣም ነው እንጂ ጥያቄ ልጠይቅህ እዚሁ እንደው ማለት ያው ለእኔ መጠየቅ የነበረበት ጥያቄ ቢሆንም አንተ ልጠይቅህ። ስትራቴጂ የሚለው ቃል የቢዝነስ ቃል ነው አይመስልህ? አንተም እንደዛ ይመስላል። ኳስ የሚገርም ነገር ስትራቴጂ የቢዝነስ ቃል አይደለም። ስትራቴጂ የተጸነሰውም የተፈለሰፈውም የመጣውም ከጦርነት ነው እና ስትራቴጂ ውስጥ ከሚል ወርድ ነው የመጣው እና ቃሉን ስቀያየር እንዳልሳሳት ስትራቴጂ ማለት የሁለት ቃላት ድምር ውጤት ነው። ወታደራዊ አመራር ማለት ነው ወይም ደግሞ አርሚ ሊደርሺፕ ማለት ነው። ስትራቴጂ ማለት የግሪክ ወርድ ነው፣ እንደዛ ነው እና ግሪክ ነው እንደዛ ነው፣ አልተሳሳትኩም። እና የሁለት ቃላት እንትን ነው ወታደራዊ አመራር ወይም አርሚ ሊደርሺፕ ወይም ሚሊተሪ ሊደርሺፕ ማለት ነው ስትራቴጂ የሚለው ቃል። ስትራቴጂ በደንብ በጣም እንትን እያደረገ የመጣው በጀነራል ሰንዙ የዛ አርት ኦፍ ዋርን የጻፈው በጣም ፖፑላር እያደረገ የመጣ ነው። ከዛ በኋላ ታውቃለህ ጦርነት የጠፋ የኢኮኖሚ ጦርነት እየገነነ ሲመጣ ጦርነት ላይ ይጠቀሙት የነበረውን ቴክኒክ ወደ ቢዝነስ አመጡት ማለት ነው። ሶ አሁንም እኮ ጦርነት አለ፣ ግን ሶስተኛው ዓለም ጦርነት በክላሽና በቦምብ አይደል፣ በኢኮኖሚ ጦርነት ነው። አንድን ሰው ማጥፋት ከፈለክ ቶታሊ ከኢኮኖሚ ዳህ ካረከው በቃ አለቀ እኮ የሆነን ሰው ታውቃለህ። በአንደኛው ክፍለ ዘመን አሁንም እኮ እና አሜሪካ ላይ ምናምን ቻይና ላይ ያዩዋለ 100% ታክስ ባንቺ የሚመጡ እቃዎች ላይ 20% ታክስ ምናምን ጦርነቱ እሱ ነው። አሁን ዝም ብለህ ዛሬ እንነሳሽ አሁን አንድ ፖለቲካል ሳይንስ ግራጁዌት ያው ሳልነገርኳችሁ ያላለፍኩት ያው ማርኬቲንግ ተማርኩ ፈርስት ዲግሪ ፖለቲክስ እንደ አዲስ አበባ ልጅ እስኪ እሱ እናወራለን። እና ስትራቴጂ የሚለው ከዛ ከጦርነት ነው የመጣው። ሶ
ወደኋላ ልመለስላችሁና ያው ስቶሪውን እንትን ለማድረግ እዛ ማርኬቲንግ እየተማርኩ ነበር ያን ሰራ የነበረው አሁን እንደዛ ያው ፖዚሽኔም ሲያድግ እኔም መማር አላቆምም እንደነገርኩ ላይፌ እንደዛ ነች አላልኩ ከዛ ፖለቲካል ሳይንስ አየህ ልክ ሌክቸሪው ሲኖርህ ሌክቸሪው አይደለም ግን ትንሽ በቃ ስትረጋጋ ስተነፍስ ምናምን እንደዚህ የራቦን ሰው አታዋራው ይባላል አይደል በቃ መጀመሪያ ይብላ ይጠጣ ምናምን ያኔ ጡዘት ውስጥ ነው ያለሁት ምናምን ነገር ቅድሜና አንሳው ሱሳይድ ለማድረግ ሞክሬያለሁ ምናምን ያልኩ ራሱ የዛ ሞመንት ላይ የተፈጠሩ ሰርከምስታንሶች ነው ምክንያቱም ቁስል ላይ ነው ያለሁት በቁስል ላይ እንጨት ስለደበት አይነት ነገር ሀፕን ሲያደርግ ሶ ያኔ ተረጋጋው ስራዎች እየሰራው ገንዘብ ብርም ትንሽ ታገኛለህ ካልምነ አሁን ያኔ ማርኬቲንግ ክላሴንም ግራጁዌት አደረኩኝ ምናምን ነገር አሁን ተረጋጋው ማለት ነው ስለዛ አናቱ ላይ አሁን ለሰርቫይቫል አይደለም የምትማረው ገባ በቃ ስኪሉን ዴቨሎፕ አድርጌያለሁ ኤክስፒሪየንስ አለኝ ምናምን ይሆን አሁን ለሰርቫይቫል አይደለም ሶ አሁን ወደ ራሴ መጣው ማለት ነው ፖለቲካል ሳይንስ ገባ አበደ በቃ አካባቢ ላይ ያለው ሰው ጠቅላላ አንተ ጤነኛ አይደለም ወይ ማለት ኬሪየርን አታሳድግም ወይ ዝም ብለህ ሰው ማስተርስ ምናምን ነው እኮ ሁለተኛ ዲግሪ እንትን ስል ኬሪየርን አታሳድግም ወይ ምናምን አበዱ ከባው ምናምን ማንንም በቃ ስላይክ እንትን አላልኩም ይሄ ሰው አትስሙ ምናምን አይደለም አሳስቄ አልፋቸዋለሁ አልሰማህም ምናምን አይደለም በቃ ሌትስ ሊቭ ማይ ላይፍ አይደል ስለዚህ አሳስቄ ምናምን ፖለቲካል ሳይንስን እየተማርኩ ምናምን ስትራቴጂን በስራ በኩል ያው ስትራቴጂን ያጠናከርኩ ስትራቴጂስት ቢለውን ኮንሰፕት ያጠናከርኩ በዚህ ደግሞ ፖለቲካል ሳይንሱ እንዴት እንደተጠቀመኝ እኔና እግዚአብሔር ነው የምናውቀው ያው ሌላም ሰው ያውቃል አክቹሊ ማርኬቲንግ እና ፖለቲካል ሳይንስ አንድ ላይ ሲሆን የሆነ በቃ አዲስ ኤክስፐሪመንት አዲስ ግኝት ፈጠረ ማለት ነው ምክንያቱም እኔ ስለ ቢዝነስ ስታወራኝ ከቤስት እንትን ማርኬት ውስጥ ስንገባ ክላይንትን እንደምርኮኝ እንደምትማርከው ምርኮኛ ሴልሶችህን እንደወታደር ቢዝነስን እንደ ሀገር ማርኬቲንግ ስትራቴጂውን እንደ ጦርነት እያሰብኩ ነው ምሰማ ዛስ ወይ ያወራው መሃል ላይ ተፎካካሪዎቻችንን ለመደምሰስ ስላል ቢሮ በጣም ይስቁብኛል አንዳንዴ እያወራው በቃ ተፎካካሪዎቻችንን አሁን ለመደምሰስ ምናምን እላለሁ ማለት ነው ወሬ ላይ ማርኬቲንግ ስትራቴጂ ምናምን ሰውጣ ኮምፒውተር አናሊሲስ ምናምን የምትለው ስሰራ እና እንደዛ ሆነብኝ አንድ አዲስ አበባ ልጅ ቢሆን ምናምን ያው ኮምፒቲት የሚያደርጉትን ድርጅቶች ጠሰን ነው ምናምን በቃ ቀለል ያለ አማርኛ እኔም የአዲስ አበባ ልጅ ሲጀመር መጋፋት ምናምን ያስፈልጋል ደበሩ ታውቃለህ የአዲስ አበባ ልጅ ቢሆን ነው እሱ እኮ አይ እንደ አዲስ አበባ ልጅ አይደለም ፖለቲካ ላይ አስበው የአዲስ አበባ ልጅ ድርሽ አይደለም እርግጥ ብዙ ምንወራው አለ ፖለቲክሱ ላይ አሪፍ ሀሳቦች ስላሉክና እንደዛ አይጠበቅም ጭራሽ በሩቁ ነው መደምሰስ መደምሰስ እኔ ምን እሰራለሁ አረላሽ ነው እና እንደዛ ሆነ ያው ሶ ወደ ስትራቴጂ መጣው ሶ ስትራቴጂ ያልኳቸው አንቀድም ያልኳቸውን ኮንሰፕት ኮንክሉድ ለማድረግ ያክል ስትራቴጂ ከዛ ከጦርነት የመጣ ወርድ ነው ለማለት በጣም የገረመኝ ነገር ግን ማለት ነው ላይክ ከምትሰራው ስራ አንፃር ከዛ ደግሞ ላይክ መማር ደግሞ እየቀጠልክበት ነው እና ደግሞ በጣም በተጨማሪ ደግሞ ማለት ነው በተማራችሁ በሁሉም ትምህርቶች ላይ ላይክ የመጀመሪያውን ደረጃ እያያዘ ዋንጫ እየተቀበለ ሲማር የነበረ እሱ ነው ቤታችሁ እንዳለ በዋንጫ በሜዳሊያ ማለት ዘጭ ያለ ነው በቃ ታውቃለህ እውነቱን ይሄ ልጅ አርበኛ ነው የዚህ ዘመን ለምዶ ታውቃለህ አሁን ይሄ የአርበኞች ልጅ ምናምን አይተህ ታውቃለህ ዋንጫ አረንጓዴ ቢጫ ቀይ ቤታቸው ምናምን በቃ ወሳኝ ቦታዎች ላይ ይቀመጣል ላይክ የሳሚም ልጅ ባለፈው ቢሮ ሄጄ ነበር ሳሚ ጋርና በቃ ላይክ ኦፊስ ራሱ አለ ከቤት የተረፈ መተነበራ ኦፊሱ ላይ አለኝ ዋንጫ እዚህ ጋር በደንብ በቃ ልጠይቅ የምፈልገው ነገር የታይም ማኔጅመንት እንዴት ነበር ለምሳሌ ቀን ሙሉ የምትሰራ ስራ አለ ከዛ ደግሞ ማታ 11 ሰዓት ላይ ሌሎች የስራ ባልደረቦች ሲወጡ አንተ እየወጣ አይደለም እንዴት ነበር የታይም ማኔጅመንት ቤቲንግ ሳስ ምታጠና እንትን ነው እንትን ብያው አይደለም ባይ ዘ ወይ ይሄ መስዋዕት ሆኜ ምናምን እኮ አይደለም ባይ ዲፎልት ምን ሆነ መሰለ ኢንጆይ ማድረግ ጀመርኩ ያንን ነገር ለምሳሌ አሁን ሰው ኢንጆይ ሲያደርግ ሰዓት እያየ ኢንጆይ ያደርጋል በቃ ሰዓት ደረሰ 5 ደቂቃ ቀረኝ 10 ደቂቃ ቀረኝ ያለ ኢንጆይ ያደርግማ the case is ብዙ ማያዋጣኝ ነገር ውስጥ አሁን ሰዎች ካንተ አቅም አንፃር ካንተ እንትን አንፃር ከዚህ በላይ መሆን ነበረብህ ምናምን ይሉኛል እኔ it's like I enjoy the moment ለምሳሌ ስራውን ኢንጆይ ያደርገዋል አሁን ሰው መጽሐፍ ሳነብ በቃ ጎበዝ ነህ ጊዜ መድበህ ጊዜ መድበህ አይደለም እኔ መጽሐፍ ማነብ ልክ አንተ ደውለህ ደውነ ሰው ደውሎ ልችል እንደምታረገው
ነው እኔ መጽሐፍ ግራብ አድርጌ ቁጭ ብዬ ማነበው በቃ the only thing ስልኬን ሳይለንት ማድረግ ነው የሚጠበቅብኝ ጀለሴን 42 ደቂቃ ስልክ ስለባለብ አንተ አንድ ምዕራፍ ጨርሰህ ደቂቃ ብዙ ታነባለህ ኦልሞስት ለአንድ ሰዓት የቀረበ ማለት እኮ ነው እና the case is የቱ ጋር ነህ ኢንጆይ የምታደርገው ሞመንት የትኛውን ነው ከዛ ኢንጆይ የምታደርገው ሞመንት በቻልኩ መጠን ሼፕ ማድረግ ለምሳሌ የሆነች ልጅ እንትን አለች እኔ ብቻዬን መሆን አልችልም አለች በቃ አሁን ላገናኝልህ ነው ብቻዬን መሆን አልችልም በቃ ብቻዬን መሆን አልችልም ይደብረኛል ጸጥ ሲል ይጨንቀኛል ምናምን እና ማይሆን ነገር ከሰዎች ጋር አወራና አለችኝ አስቀይማቸዋለሁ ምናምን ይፈጠራል እና የምድሯን አዝናኔ ነገረችኝ እና በቃ ዝም ማለት ራሱ አልችልም አለች በቃ አልችልም ቶታሊ ብላ የነገረች ዝም ማለት ነው ፈልገው አለች እንዳትይ አልኳት ይሄን ስኪል ለማምጣት ሰው ውጭ ሀገር ሄዶ ይማራል ፐብሊክ ስፒኪንግ ምናምን እያለ the only thing ማድረግ ያለብሽ ወሬሽ ላይ ኮንተንት ጨምሪበት ከዛ ቀን ሙሉ ስታወሪ ብትይ ሰው ይሰማሻል ኮንተንት ጨምሪበት የሆነ ኮንተንት ጨምሪ ወይ ልቦልድ ምናምን አንብቢና ሪች ሁኚ የሐሳብ ሪች በቃ አማርኛዎችሽ የሆነ ዝም ብሎ የተለመደ አማርኛ ሲሆን የሚገጣጠም ስቶሪ ቴሊንግ ይኖርሻል አሁን ልቦልድ ማንበብ ስቶሪ ቴሊንግ ጎበዝ እንድትሆን ያደርጋል ታሪክን ስታወራ የሆነ ነገር ስታወራ ጎበዝ ሂስትሪ አንብቢና የሆነ ነገር ሲወራ ከሂስትሪ ጋር ሪሌትድ እያደረግሽ ታወራለሽ ቢዝነስ አንብቢ ሰልፍ ዴቨሎፕመንት መጽሐፎች ምናምን አንብቢ ከዛ ስታወሪ ማውራት ማቆም አይጠበቅብሽም ሰው እንደውም አውሪ ይሉሻል አንቺም ደስ የሚልሽን ነገር ታደርጊያለሽ ስታወሪ ደስ ይልሻል አይደል አዎ በቃ አንቺም ደስ የሚልሽን ነገር ታደርጊያለሽ ፕላስ ደግሞ እንቶፈንቶ አይደለም መታወር ለሰውም ይጠቅማል ለአንቺም ደግሞ ክላስሽን እየጨመርሽ እሷ ምናምን እየተባልሽ ነው የምትሄጂው ቶሊቲንግ የሚያረኩት እሱ ነው ምንድነው እንትን ስል ዴዲኬትድ መሆን ይችላል ለምሳሌ አሁን መዝናናት ላይ ዴዲኬትድ ከሆንክ ጥግ ድረስ ነው ዴዲኬትድ መሆነው ቤት እንዳደውሉልኝ ብሎ ሚዝናና አይነት ሰው ነው መሆነው ገባ ጥግ ድረስ እንትን ዴዲኬትድ ሆናለሁ ሳዝንም ዴዲኬትድ ነው መሆነው የምር የሚያዝን ሰው ታውቃለህ በቃ የምር ዲፕ ዳውን የሚያዝን ሰው ሳዝን እንደዛ ነው ሶ ምንድነው የኔ ፐርሰናሊቲ ስል በቃ ዴዲኬትድ ሆናለሁ የሆነ ነገር ላይ ግግም ካሉ ግግም ነው ያው ታይም ሶሻል ሚዲያ ላይ ካጋጋምኩ በቀን ሁለት ቪዲዮ እኮ እየለቀኩ ነው ግግም በቃ እሱ ነገር በቃ ማለት ምንም አይመጣው እኔ መሞከረ ነው አይደል ማለት እኛ አይደለም እርግጠኛ ነኝ እኛ ጋም ያሉ ሰዎች በጣም ይሞክሩታል በቃ 30 ቀን ምናምን ኢቨን ብሩክ ኒውስ እሱም ጀምሮት ነበር አይ ቲንክ አልሞላም ቀን ገና ነው አረ ያላይሞላ እና ብዙ እንኳን የተከተለ የለም ሃሽታግ የሚለውን የሱን ሃሽታግ እንኳን ተከትሎ አብዛኛው ሰው የለም ማለት ትጀምራለህ 15 ቀን ምናምን እኔ ሞክሬው ስለማቅ ነው በራሴ ምናምንና ያንተ ይገርመኛል ቀን 20 ጧት እንደዚህ ከዛ ትንሽ ቆይታ ቀን እንትን ከሰዓት እና ደግሞ አይመለከተም ስለ ሰዓት ጉዳይ ለሊት 3 ሰዓት ምናምን 4 ሰዓት ቪዲዮ ይለቀቅባል ማለት ነው ትላንትን ሳለቀካትለኝ ከለሊቱ 7 ሰዓት ከዛ 8 ሰዓት የለቀኩት ቪዲዮ አለ መብራት ጠፍቶ ተኝቼ አላድራትም ብዬ መብራት አብርቼው ተኙ ምን ይሰማል ቆይ እኔ አሁን ማወቅ መፈልገው እኔ አሁን ለምሳሌ ሰራው አንዳንዴ ምን እንጠብቃለን መሰለ ቪውዎችን እንጠብቃለን ላይኮችን እንጠብቃለን አስቴቶችን እንጠብቃለን ስልኮችን እንጠብቃለን ያብዛኛው ሰው ይሄ ነገር ኢምፓክት አምጥቷል ያላመጣም ወይ አንተ ደግሞ ወይ እሱን አትጠብቅም ነው ምንድነው አሁን እኔ ሴክሬት የሆነ ልጅ ቪዲዮ ፖስት አደረኩ በጣም ታዋቂ ልጅ ነው ታውቀዋለህ ቪዲዮ ፖስት አደረኩኝና ፖስትኩት አሮን ካሚል ታውቀዋለህ ያሰዋል ከዛ አብረን ቁጭ ብለን የሆነ ቪዲዮ ነበረኝ ሊፍት ውስጥ ታክሲ ውስጥ ምናምን የተወሰነ መቆራረጥኩና ተሳሳትኩት ምናምን አጠገብ ግን አንድ ቪዲዮ ልፖስት ምናምን ብዬ የሆነ 2-3 ሃሽታግ መጠቀመዋለሁ የራሴን ታታታረኩና ፖስት አረኩትና ስልኬን አስቀምጥኩት ከዛ በቃ አልኩት እያወራን እስክንለያይ ድረስ ከፍቻ አላየሁትም በቃ እንደዚህ ነው ሁሌ የምታረቀው አለኛው ስንት እንደገባ እንኳን ቪው አታየውም እንዳለኝ ምን ለምን ነው ያልኩት አሮኒ ጋማ አይሆንም ከሱ ጋር ይሆንማ ኤቭሪቲንግ ነው እሱ የሚያው እዛም ሴክተር ላይ ስራው ነው ከዛ አታየውም እንደ ቪው አለኝ ኧረ እኔ አላየውም አልኩት ለምን አለኝ ባይታይስ አልኩት ከዛ አው እኮ እኔም እኮ እሱን ብዬ ነው አለኝ ቢታይስ አልኩት ከዛ እንዴት ምንም በቃ ምንም ለውጥ የለውም ባይታይ የምትቀይረው ነገር ካለ ኦኬ ቢታይ የምትቀይረው ነገር ካለ ኦኬ እንደ ስትራቴጂስት ደግሞ የተሰሩ ነገሮችን ቁጭ ብለህ አናላይሲስ ታይና ፎር ዘ ኔክስት ሙቭ ታሻሽላለህ እንጂ ብርጭቆ ተሰበረ ማንኪያ ተጣመመ እያልክ አንተን አትል ስትራቴጂ እና ፕላን ልዩነቱ ምንድነው ስትራቴጂ ኢትስ አ ሎንግ ተርም ጎል አጋጭ በፑል አንድ ጨዋታ አለ እንደዚህ አጋጭ የምታስገባው ነገር አዎ ስትራቴጂስት እኔ በጣም የምወደው ጨዋታ ታውቃለህ ቼዝ በጣም እወዳለሁ ቼዝ አንኤክስፔክትድ ሙቭ ነው እንደ ስትራቴጂስት ሰው ሁሉ ስትራቴጂስት መሆን አለበት እንደ ስትራቴጂ ማሰብ ካለበት ትልቁ ግቤ ምንድነው 90 ቀን
ግማሽ ሚሊዮን ማሳካት ነው እንጂ እንትን ማለት ነው እንዴ 50 ሺህ ቪው እና 100 ሺህ ቪው ማግኘት ነው ወይ የተነሳውበት ዓላማ? the best point ነክቼ ለማልፈው እንዳልወጣብህ ሜጀር ፖይንታችን ላይ ፎከስ ለማናደርግ ነው ባይዘው ወይ ዲስትራክሽን የሚበዛብን። እኔ የተነሳውበት ዓላማው ምንድነው? የመጀመሪያ ቀን ቪዲዮ 100 ሺህ ቪው ያለው ቪዲዮ ለቃለሁ ብያለሁ ወይ አላልኩም? በጣም ሲኒማቶግራፊው እና እንትኑ የተራቀቀ ቪዲዮ ለቃለሁ ብያለሁ ወይ አላልኩም? ሰው ከኔ ኤክስፔክት የሚያደርገው the only thing ምንድነው? ኢትዮጵያ ውስጥ አስል አድርጎ በ90 ቀን ውስጥ ግማሽ ሚሊዮን ብር ሜክ ያደረገው ወጣት ማየት ብቻ ነው የሚፈልገው። ብዙዎቻችን እንደ ወጣት ዲስትራክት የምንሆንበት ጉዳይ ምንድነው? ሜጀር ጉዳያችን ሌላ ነው። ለምሳሌ ሰው ትምህርት በፎከስ አድርጎ መማር የማይችለው ለምንድነው? በጣም የሚያስጨንቀው the way he dress ነው። እንዴት ነው የለበሰው? እንዴት ነው ፍለርት ያደረገው ግቢ ውስጥ ያሉትን እህቶቻችንን? ከዛ የግቢው ፌም ምናምን like the major case እሱ ከሆነ ዲዛይነር ቀጥሬ ነው የምለብሰው ማለት እሱ ከሆነ ዓላማው ሪተርን ባክህ ነው ፎከስ ማድረግ ያለብኝ ሜጀር ኮር ፖይንት። ለምሳሌ ጦርነት ስትሄድ አሁን ወታደሮች ልብሳቸው ያምራላ the way ሰልፋቸው ምናምን did you think ጦር ሜዳ እንደዛ የሚሰለፉ ይመስላል? ያኛው የሌክጀሪ ታይም አርት ነው። መስቀል አደባባይ የምታሳየው ነገር the major point ምንድነው? ጠላትን ደምሰሰ ማግያዝ አለብህን ስትራቴጂክ ፕሌስ ወይም ደግሞ ግንባር የሚባለውን ታውቃለህ? መቆጣጠር የጦር ግንባሩን መቆጣጠር ወይም ደግሞ ማሳካት ያለብን ማስለቀቅ ያለብን ድንበር ካለ ማስለቀቅ ነው። መማረክ ያለብን ነገር ካለ መማረክ ነው ምናምን ማድረግ ነው። እሱን በምን በትንሽ ኮስት ከተቻለ ባለመዋጋት ከተዋጋህ ደግሞ በጣም በጥቂት አቅም ያንን ማሳካት ነው የጦርነት ወይም የወታደር ዓላማ አይደል? ጦርነት ሜዳ ህይወትም ላይ ልክ እንደዛ ነው። አሁን ምን ይሰማሃልም ላልከኝም አንድ ላይ ስመልስልህ የሚሰማኝ ሜጀር ላሳካ ያለኩትን ዓላማውን እያሳካው ነው ወይ? ብዙ ሰው የሚጠይቀኝ ቪው እየታየልህ አይደለም ነው እንጂ ስንት ብር ደረስክ ብሎ አይጠይቀኝም። አይገርምም? ኮር ቫልዩአችን ምንድነው? ኮር ቫልዩህን ባይ ዘ ወይ ካወቅ ብዙ ነገር ላይ ፌል ልታረግ ትችላለህ። ከዛስ ኮር ቫልዩህን ግን ታሳካዋለህ። ኢነርጂህ ባይ ዘ ወይ ከበቂ በላይ ነው። ከበቂ በላይ እንደሆነ ኤግዛምፕል ልስጥክ። አንድ ሰው 4-5 ነገር ላይ እንትናኩ ጎበዝ ነው የሆነ 5-6 ነገር ላይ ጎበዝ ነው የሚባል ሰው አታውቅም። ከዛስ ሜጀር ነገሩን ስቶታል። አንድ አባባል አለ the master of all trade the jack of all trade the master of none የሚባል አባባል አለ። ሁሉንም የሚያባረር አንዱን አይዝም አይነት ነገር ነው ውርስ ትርጉሙ። ስለዚህ ሜጀር ፖይንት ምንድነው? ሜጀር ፖይንት ሚት ማድረግ ያፈለከው ነገር በቃ ስትራቴጂ the only thing የሚረዳ አንደኛው ፖይንት road map for what for your goal። ሶ ብዙ ሰዎች በጣም እኔ ሱፐርናቹራል ይሆንኩ ጎበዝ ይሆንኩ ምናምን በጣም ጀግና አምናት ጎበዝ አምናት ጀግና አምናት ሱፐር ነው ይሄ በጣም የተለየ ጊፍት ዶኝ ምናምን አይደለም። ብዙ ሉዝ ማድረገው ነገር በቃ ብዙ ግን ሜጀር ፖይንቴን አሳካለሁ። ከዛስ ሜጀር ፖይንት አስጠርቶ ያሸልማል። ገባ? ለምሳሌ ሜጀር ያልሆኑ ፖይንቶችን ሉዝ ስላደረክ የተወሰኑ ሰዎች ነው ሊስቁብህ የሚችሉት። አንተ እኮ እንትን ላይ ጎበዝ አይደለም እንትን ላይ ጎበዝ አይደለም እንትን ላይ ጎበዝ አይደለም ምን አይሉሃል። ከዛ ቪዲዮ ጥራት አሪፍ አይደለም ምን አይሉ ይችላል። ለምሳሌ በሶሻል ሚዲያ ስንመጣ የተነሳበት ዓላማስ ስለ ካሜራ ጥራት ልታስተምር ከሆነ ኦፍ ኮርስ ጥራት መኖር አለበት፣ ፕሮዳክሽን ምናምን አሪፍ መሆን አለበት። ልታወራ የተነሳው መጥፎ ነው እያልኩ አይደለም እንደዛ መሆኑ፣ ግን ሜጀር ኮር ፖይንትን ካሳካ በኋላ ነው እነዛ ነገሮች መከተል ያለባቸው ብዬ ፐርሰናሊ ያምናለሁ። እንደ ወጣት ሉዝ የምናደርገው በጣም ዲስትራክትድ ነን። ሁሉንም ነገር ማሟላት እንፈልጋለን። የሆነ ጓደኛ ቲክቶክ መጀመር ፈልጋለሁ ምናምን ቪዲዮ ላይ ትገባልኛለህ አለኝ። እሺ ምናምን ብዬው ነገ በቃ እንቅስቃሴ ጀምራለሁ ሲለኝ እሺ ብዬ በንጋታው ሄድኩኝ። አልጠራኝም እኮ በቃ ላስጀምረው። ብድር ፕሮግራም እያመቻቸ ነው። አይፎን 14 ነው 15 ሊገዛ 16 ሊገዛ የባንክ ብድር ምናምን። ያው ብድሩ ፕሮሰሱ 1 ወር ፈጀ፣ እስካሁን አልጀመረም። ከዛ ጥያቄ ምንድን ነበር ጀምራለሁ ያልከኝ አልኩት። ኮንተንት ምናምን አለኝ። አይ ቲንክ እንትን አይደለም ፊልም አይደለም የምትጀምረው። ገባ? ለምሳሌ እኔ እስከዛሬ ስቀርጽ በምን ስልኪው የሚቀርጸው ምናምን ብለህ እንቅልፍ አተታቃል? ኔቨር። ኮሬሱ ኮር ቫልዩ ይስ አይደለም። ያኔ ቢጠራም እንትን ቢልም ስለኔ ቪዲዮ ካሜራ ጥራት የሚያወራ ሰው የለም። ኮር ቫልዩ ጀነራላይዝ አደረግልህ። ኮር ቫልዩ ኢስ ማተር። ሰው ህይወቴ ውስጥ ጠቅሞኛል ብዬ የማስበውና ምን ይሰማሃል አልከኝ። እኔ አይ ፎከስ ኦን ኮር ቫልዩ በጣም ሪላክስ አድርጌ ብኖር ሰው ነኝ ባይዘው። በዛም እየሄድክ ነው ማለት ኢቨንቶች እየተዘጋጅተሃል፣ ብዙ ስለ ወጣቶች እያሰለጠንክ ነው ምናምን። ቫልዩን እንትን እያለ ነው በጣም በቃ ኮር ቫልዩ ላይ ነው ፎከስ ማድረግ። የኔ ኮር ቫልዩ አለ በቃ ኮር ቫልዩን ላይ ፎከስ አድርግ። ሜጀር ኮር ቫልዩ ስል ሌላ ሶፊስቲኬትድ ነገር እንዳይመስል የመጣህበት አለ። አስተማሪዎቻችን በፊት እንደሚሉን ክላስ ውስጥ የመጣህበትን ምን አትርሱ፣ ዓላማ አትርሱ። በቃ አንድ ዓላማ ካለ አንተ ቢደብርህ አንተን ያስቀየምኩ ከዓላማ አንፃር ከሆነ አም ሶሪ፣ ያስደበርኩ ከዓላማ አንፃር ከሆነ ከደበረህ አም ሶሪ፣ አንተን የምንለማመጥህ ከዓላማ አንፃር ከሆነ ይዲዘርፍ ይገባሃል።
ለአንተ ዝቅ ምለው ለአንተ የሆነ ነገር መሆንልህ ከዓላማዬ አንጻር ከሆነ ሂዱ ይዘርፍ። ከዓላማዬ ውጭ ግን ዝም ብዬ እያጎበደድኩ ምናምን ከሆነ ራሱ ምንም ሴንስ አይሰጥም። ተረዳ? ነገ ለምንድን ነው ለሱ ሰሚት ያረኩለት ብዬ ለራሴ ምን ምክንያት ልሰጠው ነው? እንደዛ ብዬ እናምናለን። ኔጌቲቭ ኮሜንት ነው አምስት እንዴት ነው ላይክ ራስን የምታደርገው? ኔጌቲቭ ኮሜንት ሳይ በሁለት አይነት እና ፐርስፔክቲቭ ደግሞ ላይክ በጣም ላይክ አስቀያሚ ኔጌቲቭ ኮሜንት ይደርሳል የሚነገር ከሆነ ኧረ በደንብ አንድ ነው እንዴ? አንድ ነው። የኛ ህዝብ እኮ ጭፍጭፍ ነው የሚያደርገው። ከዛ እስከ ህዝቡ በላይስ የሚያውቅ ሰዎች እሱ እኮ ነው ማመን ያንንማ ስቀበት ታልፋለህ ወይ የሆነ አሪፍ ታኮ ታስገባለታለህ ምናምን። የሚያውቅ ሰው የእውነት አንተ የምትጠራጠርበትን ጉዳይ ላይ ነው መጥቶ የሚነካ። እዛ አንድ ዘመድ ጠራኝ። ሰማ አለኝ የከመርከው መጽሐፍና የዚህ የደረደርከው ሜዳሊያ ለእናትህ እንጀራ የሚሆናት መስሎሃል አላለኝ። አሁን የቲክቶክ ኮሜንት አይደለም ባይኔ ነው። ዘመድ እንደዚህ ጠርቶ የእውነት እንደ ወንድ እንደ ወጣት ይህ ጥያቄ አለብህ። የሁሉም ወጣትና ወንድ ጥያቄ አንተ እድሜ እየጨመረ በመጣ ቁጥር እናት እያረጀች ነው የምትሄደው። that is the biggest question in your life እና እደርስላት ይሆን የሚል አይደል ሁላችንም ጥያቄያችን። ሁሉንም ወጣት ኢትዮጵያዊ ወጣት በአንድ ቃል የሚያስማማው ወይ ለአባቱ ወይ ለቤተሰቡ ወይ ላሳደገው ሰው ብቻ ለሆነ ወላጅ the question is እኔ ያልፍልኝ ይሆን እኮ አይደለም አይደል? ታውቃለህ አንተ በጣም እንዲሳካልህ የምፈልገው ለምን ይመስላል? ዝም ብለህ አጥንቱን ሄደ ስኬሌተኑን ፈልግ እናገኘው። ጠዋት ፊል እያረኩት የነበረው ስሜት ነው። that's my boy እየጸለይኩኝ ጠዋት በቃ ፊል እያረኩት ነበረ። እድሜህን ታስባለህ? ያንተ እድሜ መሄድ የሚያሳስብህ ለአንተ አይደለም የሚያሳስብህና የሆነ ጠዋት እየጸለይኩኝ ፊል አረኩና አንተ ታውቃለህ ብዬ ነገር ነው የወጣሁት። the question is ፊዚክስ ላይ ቦዲ ማስ ሬሽዮ ምናምን እንደዚህ ፊዚክስ ሰራ ይሄ ያለ አይደል የማይጋብ እንትን ቬሎሲቲ ምናምን እንደዚህ ነገር ይሄ የማቴማቲክስ ቁጥሮች ምናምን ያልገቡ ሰውዬ ማለት ነው ቁጥር የቱ ጋር እንደሚገባ ታውቃለህ? አንተ በማደግህ የሆነ ቦታ እየደረስኩ ነው ብለህ ደስ ሲልህ ዞር ብለህ ስታያቸው ከነሱ አንፃር እንደዘገየህ ይገባሃል። ስለዚህ ፍጥነት ሪላቲቪቲ ነው አይደል የሚባለው። ለምሳሌ በጣም ፈጣን የሆነ ነገር ከብርሃን ፍጥነት አንፃር ስትለካው ምንም ነው አልተንቀሳቀሰም። በቃ እዛው ቆሟል። አይደም እንደ ነገር ነው የምትለው። ገባ? ቮልስ እኮ በጣም ፈጣን መኪና ነበረች በጊዜዋ። ቮልስ እኮ ፍጥነቱ ቀንሶ አይደለም አሁን በበፊት ፍጥነቱ ነው የሚሄደው ወይም የተሻለ ሊሄድ ይችላል። ግን ምን ሆኖ ነው ከሱ ሽንት ሺህ እጥፍ የሚፈጥኑ መኪኖች መጡ። ቮልስ እንደራሷ ግን ፈጣን ነች። እንደራሷ በራሷ ፈጣን እኮ ነች። ሪላቲቭሊ ነው ፈጣን አይደለችም። ኤሊነች የምትባለው የበፊቱ ቮልስ የሆኖቹ አይደሉ። ሶ ማቴማቲክስ አልገባ ያለ ሰውዬ መቼ ማቴማቲክስ ሂሳብ ቁጥር ኤጅ ምናምን መቼ ይገባል መሰለህ? በብርሃን ፍጥነት ዓመት ምናምን ሲባል አሁን ጂኦግራፊ ላይ ያልገባ ሰውዬ የሚገባ ያንተን ግስጋሴና በጣም ፈጣን እንደሆንክ የተሰማ ዞር ስትል እንደዘገየህበት የሚሰማ ሰው አለ። the whole thing በህይወት ያንን ነገር እንደምታሳካው ታውቃለህ። the question is ግን ምንድነው ለነሱ እደርስላቸው ይሆን? በህይወት ጥያቄ ያለብህ አንተ አሁን ይሳካልኝ ይሆን የሚል ጥያቄ አለብህ? የለብህም እኮ እንደሚሳካልህ እርግጠኛ ከሆነ እሱ እኮ ነው አሁን ሹር ነህና ጊዜውና ደግሞ በጊዜ ደግሞ ምን መሰል አንዳንድ ፖድካስቶችን ያለው በደንብ ነው ፖድካስት ማየውና እንላላካለን ከጉቲም ጋር ይሄንን ይሄው ምናምንና አንዳንዴ ማች የሚያደርግ ኢነርጂያችን ታይም ላይ ሁለታችን ምናምን እንላለን። አንዳንዴ ሙድ እንትን ይለያያልና በዛ ሰዓት ደግሞ ማንግባባባቸው ፖድካስቶች አሉና እዛ ላይ ስሰማ ምናምን በቃ እንደምታሳከው ምናምን እርግጠኛና እግዚአብሔር ግን በጊዜው ልክ ነው። የሆነ ፈጣሪ በጊዜው ልክ ነው። ገባ? የሆነ ነገር ይመጣና አሁን እዚህ ከመግባታችን ፖድካስት ላይ ከሆነች ልጅ ጋር እያወራው ነበረ። ታውቃለህ ሎስ ውስጥ ሊከታት የሚመጣ ነገር እያየችው ሲያልፍ አየችው። የሆነ ብር ይመጣልኛል እና ለምን አልመጣ ምናምን ብላ ዲፕሬሽን ውስጥ ከቷት ነበረ እና ሎሱ ግን ያ ብር መጥቶ ቢሆን ታደርግበት ነበረ። ታውቃለህ እና እያየችው አለፈና ያንን እንኳን ለታረግ የምችልበት ስልኳ ሁላ ተሰረቀ። እግዚአብሔር ምን አድርጌው ነው ምናምን ነገሮች የሚደራረብብኝ እና ስናወራ ታውቃለህ ነገሩ ለኔ እያብራራችልኝ ነው፣ ግን ለራሷ እየበራላት መጣ ማለት ነው። ኦኬና እያለፈች ነው በዛ ነገር ውስጥ ማለት ነው። ሶ እግዚአብሔር ታይም አለው ምናምን። ባለፈው የቶቶት ባለቤትን እያየው ከሆነ 40 ዓመቱ ላይ ነው እንግዲህ በጣም እንደዛ ወደ አውስትራሊያ ያደረገው። ሶ እግዚአብሔር ታይም አለው እና ግን እኛ ንጽጽራችን ከቤተሰቦቻችን ጋር ሜቢ ስለሆነ ስፔሻሊ የሴቶችን ያው ስለማላቅ ነው እንግዲህ ይረዱኝ። ሴቶኛ ስለማላቅ ነው እስካሁን ግን ማለት ስሜቱን አላቀውም ለፈልጌ ነው። አሁን እና ሲስተር ዲፈረንሳችን እኔ ለማዘር ማሰብ አይመስልም። ያው ከቤት ወጥቻለሁ ግን ለማዘር ማሰብ አይመስልም። እንዴት አትለኝ
የማስበው ትልልቅ ነገር ነው ወንድ ልጅ የምታስበው። ሴቶች ውስጥ አንተ የሆነ ነገር ይዛ ትመጣለች ያስበሉሃል ማነ አዎ ኬክ እኔ አሁን ወይ እንኳን ኬክ አመጣች ደግሞ አምሮኝ ትላታለች። ከዛ ተናደች እና አትነግሪኝም ኬክ ከማረች ታዲያ ምን አብላለሁ። ባይዘዊ ከሲስተር በላይ ታደርጋለህ። እኔ ሲስተር ምናምን ይወቃ የሪሴት ላይ ነው የምሰራው እና ምናምን የመጀመሪያ በቃ ማዘር ወርቅ ምናምን እኔ አድርጌ አላውቅም እንዴ ክውን ያልኩት ትልቅ ነገር ነው የምታስበው። አሁን ማለት ነው ቤት ውስጥ ትልልቆቹ የሆነ ሰዓት ማሽን እንትን ብሎባት አንሶባት ሳይዙ እንደዚህ በእጇ እንትን ስትላየሁት ውስጥ ግማሹን ከታ ምናምን እንደዚህ ያደረጉ የለ እናቶች ምን እንደሆነ ባይገባኝም ማሽን እያለ በእጅ ማጠብ ብዙ ውጭ ያደረጉታል ለምን እንደሆነ አይገባኝም። እዛ በአንድ ቀን ስራ ቀረውና ማለት ነው ያኛውን ማሽን ሸጬ ትልቅ ማሽን የማጠቢያ ማሽን አስገባ። ቲቪም እንደዛ ነው ያደረኩት። ቲቪውን በቃ የኛን ቀይሬ ትልቅ ቲቪ ምና እንደዛ ነው ያደረኩት። ሞስት ኦፍ ዘ ታይም ማለት ማረጋው እንደዛ ነው ቤት ውስጥ። ከዛ ሳትለኝ የዛን ሰሞን 1-2 ቀን ምናምን ትመሰገናለህ ምናምን አመቱን ሙሉ ማን ነው የሚመሰገነው አትለኝም። ብርቱካን ይዛት ትመጣለች። እንዴት አሰብሽው እላታለሁ። እንዴት አሰብሽው? ቴምር ይዛት ትመጣለች፣ የሆነ ቀን ኬክ ይዛት ትመጣለች፣ ፒዛ ይዛት ትመጣለች። እኔስ አትለኝም። ብር ስጠኝ ብላኝ እዛው ትራንስፈር ባረገላት ይቀለኛል። አይመጣልህም ጭንቅላት ውስጥ። ሁላችንም ወንዶች ምንድነው የምንታስበው አትለኝም። ኑ ምናምን ብለህ ፒክ አድርጋቸው የሆነ ነገር ቤት ምናምን እንትን ብለህ የሁሉም ወንድ ሀሳብ በቃ ምን በለው ዛስ ዋይ እኮ ብዙ ወንድ የቤተሰቡን ሲያጣ ስብር የሚለው ለምን ይመስላል? ምንም አላደረገም። እኔ ለማዘር ካርድ አልሞላላትም በቃ ማለት አስቤ እኮ በቃ ለማዘር ከዛ ቀሚስ ገዛላታለሁ ብዬ አሰብኩ ማለት ነው። ቀሚስ ገዛላታለሁ ምንም አልሆንልኝ ብሩ ላኩላት። ከዛስ ሲስተር ቲሸካ ላይ የሚደረግ የሆነ ጃኬት ነገር ገዝታ መጣች። ማን ቢመሰገን ጥሩ ነው። እኔ ላኩላት ብር እንደሱ አይነት 100 ይገዛላታል ለማዘር። ትዳር ላይም ባይዞ እንደዛ ነው። ትዳር ላይ ቤተሰብ ላይ ምናምን አላገባውም ግን ያው ይላሉ እንደዛ ሉዝ የምናደርገው ነገር ነው ታውቃለህ። እንደ ወንድ ማለት ግድንግድ ነገር ገጭ ምናምን አድርግ። ለምሳሌ ፋዘር ምናምን ማለት መኪና ገዝተህ ምናምን ና ፋዘር ምናምን ብለው እንካ ምናምን ብለህ እዛ ቁጭ ማለት ነው ፈልገው ወሬ አፈልግም። ከዛ በኋላ ማዘር ምናምን ብድግ አድርጋት የሆነ ቦታ ምናምን ወስዳት ከዚህ በኋላ እዚህ ነው የምኖር እሱ ነው የምፈልገው። ገባ ብድግ አድርገህ የሆነ ትኬት ምናምን ገዝተህላት ምናምን የሆነ ሙስሊም ከሆነች መካ የሆነ ክርስቲያን ከሆነች እስራኤል ምናምን በቃ ልከህ 15 ቀን ምናምን በቃ ቺል አልከሽ ምናምን በቃ ፋሚሊ ሲስተርን ብራዘርን ሱቅ ከፍተህ ምናምን እንኪ ምናምን። ከዛስ እኔ ብቻ ነበር እንደዛ ይመስለኝ ነበር። ሁሉም እንደዛ ነው የሚያስበው። ሁሉም ወንድ ዛሬ ነው ያወቅኩት። ሁሉም አንተና አይደለም ሁሉም ወንድ እንደዛ ነው። ስልኩላ እኮ አንደውልም ስልክ ከዛስ ቀን ሙሉ እኮ እያሰብካት ነው። ቀን ሙሉ እያሰብካት ነው አትደውልም። ከዛስ ሲሶቹ ምን አድርገው ነው የሚያስበሉና አትልም። እናቴ ምን ይዤ ልምጣ ትላለች። እናሽን አንቺ አስተቺ እንዴ እኔ ቀን ሙሉ ምን ይዤ ልምጣ አላልኳትም እኮ ምን ይዤ ልምጣ ትላለች። ከዛ እንትን ይለዋል እና ምን ልፈልጌ ነው። አሁን ለምሳሌ በሶሻል ሚዲያ ላይ በጣም አሪፍ ተጽዕኖ እየፈጠርክ ነውና እኔም ቴዲም በጣም ብዙ ጊዜ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ለመስራት እንገባለን እንወጣለን እና ላይክ የሆነ በቋሚነት ላይክ በምን አይነት መንገድ ብንሰራ ወይ ደግሞ ላይክ የሆነ ምን አይነት ስቴፖችን ብናልፍ የሆነ ሁሌ ኮንሲስት አድርገን ከዚህ በኋላ ኮንተንት ክሬት ማድረግ እንችላለን። ለምሳሌ ልስጥህ ቪዲዮ መስራት እኔ ችግር የለብኝም። አሁን ከዚህ በፊት እንዴት መሰለህ ላይክ የሆነ ጊዜ ሰርቼ ለቋለሁ ምናምን ብያቸው ወደ 35 ምናምን ቪዲዮ ሰርቻለሁ ፒሲ ላይ ነበርና ከዛ ከኤላግ የሆነ ቀን እያወራሁ ነው አሳየሁት። ለምን ፖስት አታደርጉም ነው ነገር አለ። ሙሉን ስኬጁል አድርጌ ወጣሁ። ከዛ ላይ ከሆነ ጊዜ በኋላ ተመልሼ የራሴን ሳይው ይደብረኛል። ማሏሽ ነገር ማለት ባይዞ እንዳላቋርጥ ብዬ ነው እንጂ እዚሁ ቴራፒ ለሰጠ ነበር። አሁን ስትራቴጂውን እዚሁ ለኛ አምጣለን። ለምሳሌ አንተንም በተወሰነ መንገድ ስለማቀ ያንተን ችግር ንገር። አሁን በቃ አደባባይ ሳሰጠው የሕክምና ማስረጃን የመጀመሪያው ችግር አንተ በጣም ፐርፌክሽኒስት ነህ። የፐርፌክሽኒስት ችግር አለብህ። the first things በጣም ሃይ ኢንድ የሆነ ነገር ነው የምፈልገው። ከዛስ አንድ የሆነ ኢንተርኔት ላይ ሰሞኑን ሲዘዋወር ያየሁት አንድ ነገር አለ። ሰይጣንን ቻችፒቲን ሰይጣን ብትሆን ምን ታደርጋለህ ብለው ጠየቀውት። የመጀመሪያው ነገር ምን ታውቃለህ? ሰው ፐርፌክሽኒስት እንዲሆን እንዲያስብ አድርገዋለሁና ፐርፌክት ታይሚንግ እንዲጠብቅ አድርገዋለሁ። ይኸውልህ የመጀመሪያው በጣም ብዙዎቻችን ፌል የምናደርግበት ምክንያት ፐርፌክት ታይሚንግ እና ፐርፌክት ነገር ዲሊቨር ማድረግ ስለምንፈልግ። በምንም ኤሪያ በመቼም ፐርፌክት ታይሚንግ የለም። በምንም ኤሪያ ፐርፌክት ልትሆን አትችልም። ለምን መሰለህ? ዓለማችን ላይ እኮ ዘፋዘር ኦፍ ፖለቲክስ፣ ዘፋዘር ኦፍ ኢኮኖሚክስ፣ ዘፋዘር ኦፍ እንትን የተባሉ ሰዎች ራሱ እኮ
አፕዴት ተደርጎባቸዋል ትምህርቱ ሀሳቡ ምናምን። አንተ ማን ስለሆንክ ነው ፐርፌክት ነገር ለዓለም ዲሊቨር ልታደረግ የምችለው? ታውቃለህ ዓለም ላይ ኦስካር የሚበሉ ፊልሞች እኮ ክሪቲክስ አላቸው እንትን አላቸው እኮ ድረው ሳንሱር ይገመገማሉ እኮ ታውቃለህ። ሀያሲ ነው ሀይታ እንደዛ ይደረጋሉ። ዋሪው ብራዘር ይሄ ባይዘዌ አንዳንዴ ለራሳችን የምንሰጠው የተሳሳተ ግምት ነው። አንተ ብቻ አይደለም አሁን አንተ ልቀጥቅጠ እንጂ ዛሬ ብዙዎቹን ነው ማለት እንፈልገው። ጎቲክ ግን ማለት እንደዛም አሁን ለምሳሌ ፐርፌክሽኒስት ቢሆንም ይዞትም ግን ፐርፌክት ነው። ይዞት ፐርፌክት ነው። ችግሩ ፐርፌክሽኑን እስኪያቅ ምንድን ነው ማለት ስራውን ፐርፌክት ነው ሲሰራው፣ ግን እስኪሰራው ታይሙ ነው በቃ። ከሰራው በኋላ ደግሞ ይሆናል መሰለኝ ወደኋላ ይጎታል። ከሰራው በኋላ ደግሞ አንድ አባባል አለ፣ በተራማጅ ጊዜ ቋሚ ሀሳብ የለም ይላል አብዮታችን። በተራማጅ ጊዜ ቋሚ ሀሳብ የለም። ኢኔሴንስ ዓለም ተራማጅ ነች፣ ዓለም ተንቀሳቃሽ ነች፣ በጣም ፈጣን ነች። ትላንትና ተኝተ አድረህ በመጣህ ቁጥር አዲስ ነገር አፕዴት ታደርጋለህ። በተለይ ደግሞ እንደሱ ሴክተሩ ላይ የሚንቀሳቀስ ራሱን አፕዴት ለማድረግ የሚሞክር ሰው ከዛስ የትላንት ፕሮዳክሽንህ የትላንት የሰራው ስራ ዛሬ ኳሊቲው ያንስብሃል። ገባህ? ስለዛ ሁሌ አንተ በተሻሻልኩ ቁጥር ስራውን ስታሻሽለው መቼም አታወጣው። እዛ ምን ይባላል መሰለ ሪሰርች ኢዝ አናዘር ሳይድ ኦፍ ፕሮካስቲኔሽን ይባላል። ይቺ በጣም ተራቀቀን የምንል ሰዎች ሪሰርች ምናበዛት ጉዳይ አለች። ላሻሽላት ምና ይሄ አናዘር ፎርም ኦፍ ፕሮካስቲኔሽን። ሶ ፐርፌክሽኒስት ማንን ይደግፋል አትለኝም? ፕሮካስቲኔሽን ነኝ ብሎ አይመጣም። ፐርፌክሽኒዝም ፕሮካስቲኔሽን ይደግፋል። ከጀርባው ነው እናቸንፋለን ምን አይሏል ከውስጡ ነው። እንዴት መሰለ ቆይ እንደ ተረጋጋ እስቲ ሰሞኑን ያለው ማርኬት ሪሰርች ይሰራ ይሏል። ማርኬት ሪሰርች እየሰሩ ቢዝነሱ ፌል ያደረገ ሰዎችን ያውቃሉ። ያ ቢዝነስ ከእንትን ይወጣ ማለት ነው። አሁን ኢኮሜርስ ቢዝነስ ሊሰሩ ፈልገው ማርኬት ሪሰርች እየሰሩ አሊባባ የገባባቸው ሰዎች አሉ። አሊባባ ነው የገባባቸው ሰዎች አሉ። አጉል ይሄ ኦቨር ሪሰርች ኦቨር እንትን መሆን ፕሮካስቲኔሽን ያጠቃል። ሶ እነዚህ አይነት ሰዎች እንደዚህ አይነት ሰዎች ይሄ ጂኒየሶች ናቸው ተብሎ ይታሰባል። ጂኒየስ ሰዎች በጣም ዓለም ላይ ፖፕ አፕ አድርገው ማታያቸው ሪዝን ምንድን ነው ካልክ፣ አንደኛው ምክንያት በጣም ፐርፌክት ለመሆን መሞከር፣ ሁለተኛው ፐርፌክት ታይሚንግ ማግኘት መሞከር፣ ሶስተኛው the top of the number one ሆኖ መሞከር። the top of the number one ሆኖ ለመምጣት የፈለገ ሰው የመጀመሪያ ማድረግ ያለበት መጀመር ነው። ጊዜ በራሱ አንደኛ ያደርጋል። ጊዜ በራሱ የሚሸጥ ሽልማት አለ። ሁሌ ራስን ኢምፕሩቭ ያደርግ። የመጨረሻ ኤግዛምፕል ለመስጠት ያክል በዚህ ኤሪያ ላይ የሆነ የተሰራ ሪሰርች አለ። ፎቶግራፊ፣ ሲኒማቶግራፊ ምናምን የሚማሩ ተማሪዎችን 2 ኤ እና ቢ አድርጎ ከፈላቸውና ኤዎችን አንድ ፐርፌክት ፎቶ አንስታችሁ ነው ተብለው ተላኩ። አሳይመንታቸው እሱ ነው። ሁለተኞቹ በጣም በልኪ ፎቶ፣ በጣም መዓት ፎቶ ይዛችሁ ነው ተብለው ተላኩ። ሁለቱም አሳይመንታቸው ሊሰሩ ወጡ። at the end of the day መጡ ሁለቱ። እነዛ ፐርፌክት ፎቶ አንድ ፐርፌክት ፎቶ አንሱ የተባሉ ሰዎች ፐርፌክት ፎቶ አይደለም ደና ፎቶ ማንሳት አልቻሉ። አንድ እንኳን አንሱ የተባሉት እነዛ መዓት ፐርፌክት ፎቶ አንስተዋል። ግን የታዘዙት ምንድነው? ብዙ ፎቶ ማንሳት ነው። ሶ እንዴት ሊመጣ ቻለ? ፐርፌክሽኒዝም ከመጣ ራሱ የሚመጣው ስሩ ወርክ ነው። ስሩ ኮንቲኒየስ በድግግሞች ነው የሚመጣው። እናቶቻችን ዲድ ዩ ቲንክ ምርጥ ወጥ ነው የምሰራው ብለው ይመስላል የሚገርም ምግብ ሰርተው የሚያበሉን አይደለም። ስሩ ፕሮሰስ በእድሜያቸው ከዚህ የሆነ ሰዓት ላይ እንዲህ እንቅልፍ እንዲህ ያላቸው የሚሰሩት ምግብ በቃ ስላይክ አሜዚንግ የሆነ ምግብ ይሰራሉ። ከየት የመጣ ነው? ከኮንቲኒየስ ኢምፕሩቭመንት የመጣ ነው። ካይዘን ምንድነው የሚያወራ? ኮንቲኒየስ ኢምፕሩቭመንት ነው። የሃቢት ቡኮች ምንድነው የሚያወሩ? ኮንቲኒየስ ኢምፕሩቭመንት ነው። በየቀኑ የማይቋረጥ እድገት ነው። አለበለዚያማ ጨርሰህ የምትጀምር ከሆነ ወዴት ነው የምታድገው? አታድግም እኮ ከዛ በኋላ። ሶ ኮንቲኒየስ ኢምፕሩቭመንት እና ፐርፌክሽኒዝምን ቶታሊ ከጭንቅላታችን ማስወገድ። እኔ በህይወቴን የቀየርኩ ፐርፌክሽኒዝምን ከጭንቅላት ያስወገድኩ ነው። እንዴት ያስወገድኩ ነው? ቀባኝ። የመጀመሪያ ያስወገድኩት እንዴት እንደሆነ ታውቃለህ? ኔጌቲቭ ኮሜንት ለመቀበል ቅድማውን የጠየቅኝ ጥያቄ ሬዲ ሆንኩ። ኔጌቲቭ ነገር ለመቀበል ሬዲ ሆንኩ። ኢን ሴንስ ሰው ምንም ብትሰራ ኮሜንት አለ። ምንም ብትሰራ ስለዛ ፐርፌክሽኒስቶች ሬዲ ያልሆኑበት አንዱ ሳይዳቸው ምንድነው ታውቃለህ? ኔጌቲቭ ኮሜንት ለመቀበል ሬዲ አይደሉም። ከሰሩ በኋላ የምትሰጣቸው አንድ ኮሜንት ይሰብራቸዋል፣ ያማቸዋል፣ ፔንፉል ነው ለነሱ። ሶ the point is አንተ የሆነ ኮሜንት ሲሰጥ አንድ ቃል አለች፣ እሺ ተቀብያለሁ፣ አስተካክላለሁ፣ ሳሉት፣ እንቀጥላለሁ። ሁለተኛው ቪዲዮ ላይ ኮሜንት አለው፣ ሳሉት። ሶስተኛው ቪዲዮ ላይ ኮሜንት አለው፣ ሳሉት። እየተቀበልክ ትሄዳለህ። ከዛስ 30ኛ እና 40ኛ ቀን ላይ 50ኛው ቀን ላይ ምን ትሆናለህ መሰለህ?
ዩር ሚስቴክ ሜክስ ዩር ብራንድ የሆነ ብራንድ ሆኖ ቁጭ ይላል። ስተትን ሰዎች እንደ እንትን ይወስዱልሃል እንደ የሆነ በቃ ዩር አንፐርፌክሽኒስት ኢዝ ዩር ቢዩቲ ይባላል። አንፐርፌክት የሆንክበትን ፓርት ቢዩቲ እየሆነ ይመጣል። ለምሳሌ ዲጂቲንግ ፖድካስት እንደዚህ አልነበረም እኮ ከዚህ በፊት በምናውቀው በኢትዮጵያ ፖድካስት አዲክሽን አልነበረም። ግን እንደዚህ ጥያቄ ወረቀት ተይዞ እስክሪብቶ ወረቀት ሸሚዝ እና እንትን ከርባት ተደርጎ እስቲል ነው እኮ ጥያቄ ላክልኝ የሚል ሰው አለ። ኤግዛክትሊ አይባልም ፖድካስት ላይ ይሲ ከየት መጣ? የሆኑ ሰዎች አንፐርፌክት ሆኑ እየተሳሳቱ ምናምን ከካሜራ ጀርባ ያለውን ሰው እያወሩት ምናምን ይሄን ትቆርጠዋለህ እየተባለ አይቆረጥም። የሆነ አንፐርፌክት ፓርታቸው ምን ሆነ አትለኝም? እነሱ በጣም ፖፕ እያደረጉ ሲመጡ ብራንድ እየሆነ መጣ። ሌሎች ሰዎች ኮፒ ማድረግ ጀመሩ ያንን ነገር። አንድ ግሬሽን ባልታሳር የሚል አንድ መጽሐፍ አለ ዘ አርት ኦፍ ዊዝደም የሚል ምን እንደሚል ታውቃለህ? at the top everything is right, at the top everything is easy. አንተ እደግ እና ጣራው ላይ ውጣ፣ የመጨረሻው ፎቅ ላይ ውጣ፣ እደግ አንተ እደግ፣ በቃ ዝም ብለህ እደግና የሆነ ሰዓት ላይ ስትደርስ ሁሉ ነገር ትክክል ነው፣ ይሳቅልሃል፣ ቀልድ ይሳቅልሃል። ቲቪ ላይ ወጥተህ የምታወራው በጣም ቀሽም አባባል ማለት ነው እንደ አባባል ኮት ተደርጎ ከጎን ይቀመጥልሃል። በቃ አዘለም አቀፈም በሆነው ኤሪያ ላይ at the top ወጣል። እና አንድ ሪሌሽንሺፕ አባባል አለ baby meet me at the top because the bottom is crowded ይባላል። ታች ክራውድድ ነው፣ በቃ አንደኛ ፎቅ ክራውድድ ነው። ፎቅ እየጨመርክ በመጣ ቁጥር ሰው የለም፣ ድምጽ የለም፣ ጸጥ እያለ ይመጣል። ያኔ አንተ ትጎላለህ። ሶ ከነስተት ብቻ ተራራውን ውጣው፣ ከነ ሚስቴክ ቀይ ቁስልክ እየተነሳ እየተመታ ምናምን ውጣው። ከዚህ የሆነ ሰዓት ላይ ስተት ራሱ ቢኖርብህ አንተም ታስተውለዋለህ። በዛ ላይ ካልም በሆነ መንገድ ነው ስተት የሚነገርህ ራሱ። ሶ እንደምንም ብለህ ተጋግጠህ ተፋፍቀህ በሴክተርህ ላይ ቢአደቶፕ ከዛ በኋላ ሰዎች አንተ መተቸት ይፈራሉ። እኔ ስላልገባኝ ነው እንጂ እሱ ተሳስቶ ነው ብሎ ለምን ይመስላል? ኢትዮጵያዊ ሃይማኖት መሪዎች ቀላል ይሳሳታል። እንደ ኢትዮጵያዊ ሃይማኖት መሪ ደግሞ ሚስት አለ እንዴ? ቀላል ሚስት የለም እኮ። ከዛስ ለምን የማይናገሯቸው? ፖለቲካና ሃይማኖት እኮ ግራ የገባው ብዙ ሃይማኖት መሪዎች ናቸው ያሉት። በተለይ የፖለቲካል ሳይንስ ስላጠናው አይ አንደርስታንድ ዋት ጎን ኦን ምን እየተደረገ እንደሆነ ሳይገባቸው መጥቶ ሚዲያ ላይ አፌ ላይ ማይክ አለ ብለው ይላሉ። ለምን ሰው ማይናገረው? ለምን ይፈራቸው ካልክ በቃ ዲያራ አት ዘ ቶፕ። ስለዚህ ምን ብሎ ነው የሚያስበው? እኔ ያልገባኝ ነገር ቢኖር ነው እንጂ እሳቸው አይሳሳቱ ብሎ ነው የሚያስበው። ዘካራቲ ኪድ ሁሌ ምሳሌ የሚሰጠው የመጀመሪያው ካራቲ ኪድ ፊልም ላይ አሪፍ ፋይቱ አሪፍ ሲሆን ምናምን ጠራውና ምን አለው? የተመታ እግር አለው፣ የተሰበረ እግር አለው ልጁ። ፊልሙ የመጨረሻ ፓርት ላይ ብዙ ሰው ሚሞሪ ነው ብዬ ስለማስብ ነው። ያንን እግር ምተው አለው። ይሄኛው ደግሞ ምን አለው? ያንን እግርን ስጠው አለው፣ የተመታውን እግር። ምክንያቱም ያኛው የተመታውን እግሩን እንዲመተው እንደታዘዘው እንደሚመጣ ያውቃል። ፋይናሊ ፊልሙ እንዴት ነው ያለቀው? የተመታውን እግሩን ሰጠው፣ ይሄኛውን እመታለሁ ሲል በዚህኛው ተነስቶ መታው። ምንድነው እያወራኸኝ ያለው ካልክ እነዛ ሰዎች ሊመቱ ይመጡት የቆሰለውን ፓርትን ያውቃሉ። ገባ? ለምሳሌ እኔ መተው ምንም ሀሳብ ቢሰጡኝ ስቄ ማልፎ ፖይንት አለ የማላጠፈው ኮሜንት ምናምን ለምንድን ነው? በቃ ሰዎች የማያውቁትን ፓርት ነው የሚሰድቡ። ምን አጭሰ ነው ምናምን የሆነ ሰው ቢለኛው ይለኝ አይተዋል እሱን ከቤት ምን አጭሰ ነው ይሉኛል። የሆነ ነገር አጭሰ ቀመ ነው እንጂ ሰው እንደዚህ ሞቲቬትድ ሊሆን አይችልም ከበሬት ተነስቶ ነው ይሉኛል። ለምንድን ነው? ምንም የማይመስለኝ። ምክንያቱም በቃ ያቀም የሰው ዝም ብሎ እሱ የሚያውቀው ማጨስና መቃም ነው። እሱ ካላጨሰ የዚህ ያህል ኢነርጂ ሊኖረው ስለማይችል ደግሞ ኤቭሪቲንግ ከሞቲቬሽን ጋር ነው። ይሄ አየር ላይ ስለመንሳፈፍ ምናምን ነው የሚያስብበት ሰው እና በጣም በቃ እግርህን ነው የሚል። ከዛስ ይሄ ሰው እየስቀበት ነው የምታልፈው። መንግስት ልኮ ነው ምን አይለኛል። እኔ ብዙ ሰው ለምን ምንም አይመስል ስቀት አልፈዋል። ከዛስ ምን የሚያውቅ ሰው ይመጣና ቤተሰብ ያሳዝንም ምን ይላል? ቅድም ወደ ዛጎራው ቆምንበት ፖይንት ስንመጣ እናት አታሳዝንም ምናምን ይላል። ተሳሳትኩኝ እንዴት ትላለህ? ምክንያቱም ብትሳሳት የቱ ጋር እንደሚያመህ ያውቀዋል፣ የቱ ጋር እንደሚመታ ያውቀዋል። እኔ አሁን ሌላ ነገር ቢለኝ አሁን አንተ አለማግባት አለመውለድ አያሳስብም ምናምን ቢለኝ አረ ያሳስበኛል ጸልይልኝ ነው ምለው። ከፈን አድርገህ ነው የምታልፈው። አግባ እንጂ አንተ ምን ሆነ ነው ምናምን ሲል ስቀህ ነው የምታልፈው። ሴንሲቲቭ ፓርት ነው። አሁን የሆነች ደግሞ ልጅ ሴንሲቲቭ ፓርት ያላት ልጅ አለች ደግሞ አለማግባቱ አለመውለዱ። ሶ ኮሜንት ላይ መተው የሚያውቃት ሰው አንቺ ቆመሽ ቀረሻ ይሏታል። ቀልድ አስመስለው ልብ ላይ ይሰኩላል። ሶ የኮሜንት ችግር የለብህም፣ ግን አሁን ቅድም እሱ እንዳለው ላይ ነው የምር የሚያውቁ ሰዎች ናቸው። ስለዚህ ራስን በዛ ኤሪያ ነው ማዘጋጀት። ተዘጋጅታ ጨርሰው ምክችል አብረን ያደግከው ምናምን በቃ ዝም ብለህ ማለት መኖር ነው። የራስ ላይ መሳሳትም የራስ ላይፍ ነው። ብረት ለበስ ተሽከርካሪን ታንክ ጸረ ሚሳኤል ምናምን እንትን ማድረግ ያለበት በእነሱ ሳይድ ባይዘው የእውነቴን ነው። በእነሱ ሳይድ ነው በራስ ሰዎች
ምን ይባላል መሰለ በጦርነት ታሪክ አንድ ወታደር በጣም ትልቅ አንድ ጀነራል አንድ ትልቅ ሀገር ለመውረር አንድ ጋንታ አንድ ሰራዊት እንደዚህ አንድ እዝ ይዞ ሄደ እንዴ አሉት ይሄን የሚያክል ሀገር ለመውጋት እንዴት አንድ ሰራዊት እንደዚህ አንድ እዝ ሰራዊት እንዴት ይዘት ሄዳለህ ሲሉት አይ አንድ አይደለም አለ 9 ነው አላቸው ከዛ 10 ነው አላቸው ከዛ እንዴ አንድ አይደል እንዴ ያስከው የታለ ሌላው ያው ሁሉ ሰራዊት የት ነው ሲሏቸው ከተማ ውስጥ ነው አላቸው ውስጥ ነው ከተማ ውስጥ ነው ያለው ህዝቡ መስሎ እየኖረ ነው የሱ ሰራዊት ስላፕ ኦፍ ፊንገር ጦርነቱ ሲታወጅ ኢንፍራክሽን ኦፍ ሰከንድ ወደ አመድነት ይቀይሮታል ከተማው አየህ ከዛ ምን አለው ያ ጀነራል አንድን ጠላት ለማጥፋት ከውጭ ይልቅ የውስጥ ሰራዊት ነው ከባዱ በሀገሪቱ ውስጥ ትልቁ ፓወር ሊኖረው የሚገባው አንድ ሀገር የደህንነት መስሪያ ቤቷ ነው ያው ፖለቲካል ስለሆነ ወደዚህ እኛ ጋር ሊትር ላርገ የደህንነት መስሪያ ቤቷ ነው እውነት የደህንነት መስሪያ ቤቷ ነው እስራኤል የምትፈራው በማን ነው ገባ በደህንነት መስሪያ ቤቷ ነው በሞሳድ አይደል ራሽያ የምትፈራው በማን ነው በኬጂቢ ነው አሜሪካ የምትፈራው በማን ነው በሲአይኤ በኤፍቢአይ ነው አይደለም ሶ ሌላ ምን ነው ፈራት ትልቁ እኮ የሚፈሩበት ኤሪያ እንደ ለምን ጠላትና ወዳጅን ጠንቀቀ ካወቅ የቱ ጋር ምን እንደሚሰነዝሩ ታውቃለህ እንዴት መከላከል እንዳለበት ታውቃለህ ሶ ሬዲዮ ነው ተቀመጣል ሶ ወደኛ ስናመጣው ወደ ኮንሰፕታችን ስናመጣው የውስጥ አርበኛ ይሄ የውስጥ ጦርን የውስጥ አርበኛን ነው ውስጥ አርበኛ ይባላል እኮ በእኛ ሀገር ራሱ የውስጥ አርበኛ ነው ሴንስ ጣሊያንን አገልጋይ ባንዳ መስለው ጣሊያንን የሚወጉ የነበሩ ሰዎች ነበሩ ለጣሊያን ስቅ የሚያቀብሉ መረጃ የሚያቀብሉ እየመሰሉ ለጣሊያን የተሳሳተ መረጃ እየሰጡ መጽሐፍ ላይ ታገኙታላችሁ ብዙ የታሪክ መጽሐፍ ላይ ተጽፏል ኢትዮጵያንስ ያስበሏት የነበሩት እነማን ናቸው የውስጥ አርበኞች ናቸው ባንዳ የሚባሉት በታሪክ ማለት ነው ባንዳ የሚባል ታሪክ ታውቃለህ እንደውም ልብስ ሽልማታቸው ምን ነበር ታውቃለህ ጣሊያን የሚሸልማቸው ኮፍያ ኮት ሱሪ ምናምን ነበር አለው እንደውም ስም አለው በጣም ብዙ ታሪክ አለው እሱ እና አንድ ሰውስ የሚጠፋው በማን ነው በራሱ ነው አፍንጫው ስር ባለ ሰው ነው እዛው ባለ ሰው ነው አስበዋል አንድ ሀገር ጦርነት ሲመሰረትባት የመጀመሪያ የሚደበደቡን ነገር ኖቲስ አድርገህ ታውቃለህ አየር ማረፊያ ድልድይ ወታደራዊ ካምፕ ተሳሳትኩ ዜና ምናምን ኖቲስ አድርገህ ታውቅም ከዛስ ማዘዣ ጣቢያ የሚመታው ለምን እንደዛ የሚመታው ቲቪ ስቴሽኑ ላይ ነው ተሯሩጦ የሚይዙት ቲቪ ስቴሽን ቴንክ ዩ ለምን አየር ማረፊያ ማኮብኮቢያ ከተመታ ያ ሁሉ ፕሌን ወደ ኮንቴነርነት ነው የሚቀየረው ምንም አያመጣም ገባ መንደርደሪያ ከሌለው ኬት ይመጣ ለምን ይመስልሃል ባህራ እንትናቸውን መርከብ ላይ የሚያስቀምጡት እነዚህ እንትናቸው የተዋጊ ጀቶቻቸው ጦርነት እዛ ቢከፈትልህ ከዚህ መጥቶ የሚከላከልልህ እንትን ያስፈልጋል መርከቡን ደግሞ ታንቀሳቀሷል ሎኬሽኑ የት እንደሆነ አታሳውቅ ሶ the art of war the 48 laws power የሚል መጽሐፍ አለ hide your intention ይላል ኢንቴንሽንን መደበቅ አለብህ ለምን ጠላቶች አንተ እንዴት ማጥቃት እንዳለባቸው ያውቅም ስሞኪንግ ማክስ ተጠቀም ይላል የጭስ መከለያ ተጠቀም ይላል ለምን ወዴት እንደምትሄድ ካወቁ ቀድሞ እዛ ጋር ሄደው ያደናቀፉባል ሶ የውስጥ ሰው ነው የሚያጠፋ የውስጥ ሰው ምናምን ምክንያቱም አስበው ቤተሰብህ እናት አባት እህቶች ወንድሞች አለንልህ ማንንም እንዳፈራ ብለው ከቤት ይወጣ ቀን አስበዋል የሰፈር ሰው ሁሉ ይጻን ቢጣላ ትፈራል ሰው መታይም ብለናና ምናምን ተብለ ስትወጣስ ትፈራለህ በቃ ውጭ እኮ ሰው ሁሉ ያጨበጨበል ሊሆን ይችላል ከቤት ግን አለንልህ ከተባለ ታውቃለህ ከቤት አይዞ ያለው ሰው አለ ቢባል አማርኛ ታቅም አበሻ ቀላል አይደል ከጀርባው አለ አይዞ የሚለው ሰው ያለው ሰውና ማንንም የሌለው ሰው አንድ አይደል ሶ ፐርሰናሊ እነዚህ ሰዎች እንዴት እንከላከላለን ካልክ የመጀመሪያ አዌርነስ በቃ ልክ እንደ ደህንነት መስሪያ ቤት የራሱ የሆነ ደህንነት ሰርቪላንስ ሊያስፈልግ ይገባል ሁሉም ሰው ጋር እንዴት ሊሆን ይችላል ኢቭን እኔ የሚገርመኝ ላይክ ላይ ያረጉልህ ፈቃደኛ አይደሉም ሪፖስት ላይ ያረጉት ፈቃደኛ አይደሉም የሆነ ለመውገር ማለት ነው በቃ ሬዲ ናቸው ለማማት እያዩት እንደሆነ በምን እንደምታቀጣቃል ቪዲዮውን እያዩት እንደሆነ መታቀ ምናምን ስቶሪ ፖስት አርክ ስቶሪ ጣፋጭ ነገር በእውነት ብዙ ሰው ነው ተታዘበው አንደኛ ስቶሪህን የሚያየው ሰው ማለት ነው ሚጤጠመደ ስቴት እንደሚደርሳ ያለው ምናምን ብሎ የሚያይ ሰው አንድ ሌላ ሁለተኛው እያዩ እየተከታተሉ እንደሆነ መታቀው ማለት ነው ድንገት አግኝተው በወሬ መሃል አንተ ቪዲዮ ላይ ብቻ ያወራውን ሐሳብ ሜንሽን ያደርጉታል ጀምራል እንዴ ምናምን ብሎ እኮ ነው ቪዲዮ መስራት ጀምራል እንትን ጀምራል እንዴ አላየሁትም ነበር ምናምን ብሎ ምን ላይ ነህ ምናምን ብሎ ማለት ነው ከዛስ ክሪቲካል ፖይንት ላይ እነሱ ችግር ሲገጥማቸው ይደውሉልሃል እያዩህ እንደሆነ መታቀው በዛ ነው አንተ የሆነ የተቆጣጣርከው ኤሪያ ካለ እና እዛ ላይ እርዳታ ሲፈልጉ ብራዘር ምናምን ብሎ ይደውሉልሃል
እና አንድ አባባል አለ በፊት እንግሊዘኛ ነው አባባሉ actually ወደ አማርኛ ሲከለበት ብዙ ላይ አመር ይችላል ግን ስኔክ በፊት ነበር የሚለው አሁን የሚለውን ትቷል ብሮ ነው የሚለው ሚል አባባል አንብቤ ዳይም አልኩኝ ስኔክ በፊት ነበር የሚለው አሁን ብሮ ነው የሚለው ስኔክ ማለቱን ትቷል ነው የሚለው እና እንግሊዘኛ በጣም የሚገርም ስቴትመንት ነውና ሜን አልኩኝ በቃ ስኔክ say bro ማይ ሶ መጠንቀቅ ያለበት እሱ ነው አባቴ ፋሚሊ ዝም ብለህ አስበው እስቲ ፋሚሊ ላይሆን ይችላል የቅርብ ያሉ ሰዎች ጓደኞች ምናምን አለም ብራዘር ምናምን ይበሉ ሰው እኮ ወጥቶ መንግስትን እኮ በዱላ የሚቃወመው እኮ ሰው አለ ስለልህ ሲለው እኮ አንዴማ ታንክ ያዘን ሰው አንተ ዱላ ይዘውት ምናምን የምትለው እኮ ባክ አለ ፋሚሊ ሰፈር ሰው ምናምን አለ ምናምን ሲል ሞራል ውስጥ ገባል ሶ ገቨርንመንትን እስከበቃው የሚደርሰው ተዋኛ አሜሪካን ምናምን ስንል የነበረው ሙሉ ከተማው እኮ አንድ አይነት ሙድ ላይ ስለነበረ ነው ገባልክ ስለዛ ባክን ሴፍ ማጽዳት መጠንቀቅ አለበል ማንም አይሰብረን አንተ አሁን ካየው አንፃር ላይክ አብዛኛው ወጣት ከፋይናንስ አንፃር እየጠፋ ያለ ጥፋት ምን ይመስላል ማርኬቲንግን ትንሽ ስለ ማርኬቲንግ ስናነሳ ማኒፑሌቲቭ ማርኬቲንግ የሚባል ነገር አለ እና አልመጣም አለም የሚል አንድ ግጥም አውቃለሁ እንደውምና ምን ወጣ ቃል ዝም ብለህ ውጣና አስፋልት ላይ ቁም ይሄ ሁሉ ነገር አንተን ነው እየጠራ ያለው አንተን ጠርቶ ምን ነው የሚለው እጅ ላይና ኪስ ውስጥ ያለውን ገንዘብ አምጣ ነው እያለ ያለው ሶ ገንዘብ ዳይሬክትሊም ኢንዳይሬክትሊም ታመጣዋለህ ገንዘባችንን ስፔንድ የምናደርግበት መንገድ በጣም ጤነኛ አይደለም በሁለት ማኒፌስቶ አንድ ፓርቲ አይመራም በሁለት አቋም መግለጫ ፖለቲካ አቋም ማኒፌስቶ አይመራም አንድ ነው ማኒፌስቶ ሊኖር የሚገባው አይደል ይሄ ማለት ምን ማለት መሰለህ አንተ እንደ አንድ ግለሰብ አቋምህ ምንድነው ገንዘቤን በስነ ስርዓት ተጠቅሜ የሆነ ቦታ ደርሳለሁ ነው ዛሬ ትኖርት ነገ አታውቅም በምድር የምትጨነቀው ነው በየትኛው ነው የምትማር ሁለቱም ትክክል አሰት አይደለም ምርጫን ግን ማውቃል ዛሬ ትኖር ነገ አታውቅም ምናምን ከሆነ በቃ ልክ የስሌቨሪ የባሪያ ንግድ ላይ ይደረግ እንደነበረው ከሰኞ እስከ ምናምን ያሰሯቸውና ቅዳሜ ብራቸውን ይሰጧቸዋል ቅዳሜ ወይ እንደዚህ አርብ ብቻ ብራቸውን ይሰጣቸዋል ከዛ ምን ያመሰለ ምን ይሆን እንደመጣ ታውቃለህ ብራቸውን እያጠራቀሙ ብር እየኖራቸው መጣ እንትኖቹ ባሪያዎቹ ሶ ባሪያዎቹ ብር ኖራቸው ማለት ችግር አለ ማለት ነው ሶ ባሪያ ብር ምን ሊኖር አይገባም ማለት ነው ብር ሊኖር አይገባም ሶ ምን ያደርጉላቸዋል ሳምንት ሙሉ የሰሩትን ብር ይሰጧቸዋል ከዛ ምን ያደርጓቸዋል በንጋታው ብራቸውን የሚያጠፉበት ኢንቫይሮንመንት ያመቻቹላቸዋል በታሪክ የተጻፈ ነው ብታረግ አንደኛው ጦርነት በፊቱና እንደዛ አካባቢ ብታነብ ታገኛለህ ገባ ባሮች ስለህ ያኔ ነፃ ወጥተዋል ገባ እንዲ ባሪያ ነህ ብላት ገዘው ስቲል ባርነስ ሜንታሊቲ ያላቸው እነሱ ያ ግልጽ ነው ምንም ዓለም ላይ ኳስጫዎች ለምታው ነገር ነው ከዛስ ምን ያደርጓቸዋል ብር ሴፍ ማድረግ ጀመሩ ብር ማስቀመጥ ጀመሩ ኔቲቭ ኮሎኒያሊዝም የሚል መጽሐፍ አለ ጊዜ ያለው ሰው ቢያነበው እና ይሄ እዛ ላይ አይደለም የጻፈው ግን ብዙ እንደዚህ አይነት ሐሳቦችንም ያነሳል ሰው ምን ልፈልጌ ነው እንደዛ ሌሎች መጽሐፎች ደግሞ ያየውኝ ምንድነው ብር ያያዙ መጡ ባሮቹ ሰው ምን ይደረግ ተባለ ባሮቹ ብራቸውን የሚያጠፉበትን ኢንቫይሮንመንት እናመቻችላቸው ተባለ ሰው ምን ተፈጠረ ቅዳሜ ማታ ተፈጠረች ቅዳሜ ማታ ተፈጠረች ሳተርዴይ ናይት you see ቅዳሜ ማታ ተፈጠረች የቅዳሜ ማታ ኮንሰፕት ተፈጠረ ቅዳሜ ማታ ሪሌትድ ዊዝ ዋት መጠጥ ከሴቶች ጋር እንትን ማለት ሴቶቹም ከወንዶች ጋር ታይም ስፔንድ ማድረግ ብር መበተን ምናምን ያለህን ልብስ ጠቅላላ ተሽቀርቅረ መሄድ the maximum of luxury መች ነው የምታሳልፈው ቅዳሜ ማታ ከዛስ እሑድ ጠዋት ሪከቨር ታደርጋለህ ቤተክርስቲያን ትሄዳለህ ቸርች ትሄዳለህ ምናምን ነገር you see ለምን ሰኞ ስራ ነህ ሪከቨር ማድረግ አለብህ ባንጎቨር መግባት የለብህም ስራ አንተ የምትፈልገው ለስራ ነው ማሽን ሶ ልክ ማሽኑ ግሪስ እንደሚጠጣው ዘይት እንደሚጠጣው ምናምን ኮንሺየስ መሆን አለበት መረጋጋት አለበት እሑድ ሶ ትሄዳለህ ትሰበካለህ ምናምን ታማኝ ሁን ጠንክረ ስራ ምናምን አለቆች ታዘዝ ባሮች ለበጋይቶቻችሁ ታገዙ ምን ይላል ባይብል መሬት ተረግጣለህ ፍሬን ተረግጣለህ እሑድ ማታ ከማጋ ታሳልፋለህ ከቤተሰብ ጋር ታሳልፋለህ ለምን ሰኞ ጧት ገብታ አለቃ ቢናገር አተብትም ለምን ቤተሰብ አለ እዚህ ጋር ታይምን ስፔንድ ታደርጋለህ ከቤተሰብ ጋር ጊዜ ታሳልፋለህ ምናምን ነገር ሶ ሪስፖንሲቢሊቲ እንዳለብህ ፊል ታደርጋለህ ቅዳሜ ማታ ስበተን ያላሰብከውን ሪስፖንሲቢሊቲ እሑድ ማታ ታስበዋለህ
ከቤተሰብ ጋር ቁጭ ብለህ ፋሚሊ ታይም ነው አይደል ከሰዓት ከዛስ ሰኞ ጠዋት ስትገባ ስርዓትን ይዘህ ትሰራለህ ከሰኞ እስከ ዓርብ ትሰራና ኢነርጂ እያለቀ ይመጣል ልክ ኢነርጂ እያለቀ ድሬን እያደረገ ሲመጣ ደግሞ ቻርጅ መደረግ አለብህ ሶ ዊክሊ ደሞዝ ይገባልሃል ቅዳሜ ትወጣለህ ቅዳሜ ያንን ሩቲን ትደግመዋል ሶ በህይወት መቼም ቢሆን ዴቨሎፕ የምታደርገው የገንዘብም የእውቀትም አቅም አይኖርህም ማለት ነው ማወቅ ካለብህ ማደግ ካለበት መስሪያ ቤቱ ነው የትምህርት እድል የሚያመቻችልህ ለምን ለራሱ ስራ ኢምፕሩቭ እንድታረግ ሶ ስለ ፋይናንስ ስለሆነ እያወራን ያለ ነው ሜጀር ኮንሰፕታችን ፋይናንሻል ፍሪደም የሚባል ነገር አይኖርህም ፍሪደሙ ራሱ ቢኖርህ ምን እንደሆነ አይገባህም ፋይናንሻል ፍሪደም ምን እንደሆነ እንዳልገባችሁ ብላሳይክ ፋይናንሻል ፍሪደም ምን እንደሆነ ሰው እንዳልገባው ሰው እኮ ፋይናንሻል ፍሪደም የሚያስፈልገው አንደኛው ራሱን ኢምፕሩቭ ለማደግ ለምሳሌ አንተ ከሰኞ እስከ ዓርብ ነፃ ሆነ ገንዘብ የምታገኝ ከሆነ ማጥፋት ያለበት ጊዜን ራስህን ልታሳድግበት የምችልበት ጉዳይ ላይ ኢምፕሩቭ ልታደርግበት የምችልበት ጉዳይ ላይ ነው ፋይናንሻል ፍሪደም ኮንሰፕት ሰው እንዳልገባው የምታውቀው የገንዘብ ማጣት ብቻ አይደለም ሳምንቱ ሙሉ ነፃ እረፍት ነበለው ሰው የዓመት እረፍት ወስዶ እንትን ሲል ነው ሲፍታታ ነው የሚጨርሰው ልክ ለማሽኑ ግሪስ ሲቀይር ማለት ነው ማሽኑን አፕዴት ለማድረግ ሶፍትዌር ለማስጫን አይሞክርም ገንዘብ አግኝቷል ሶ ላይክ ኢንጆይ ማድረግ የለበትም በደንብ ነው ያለበት ግን ኢንጆይመንት ኮንሰፕቱ ቅድም እያልኩ የነበረው ማኒፕሌቲቭ ማርኬቲንግ ያነሳውልህ ፖይንት በደንብ ያነሳውልህ እንደውም እሱ ነው ማኒፕሌቲቭ ማርኬቲንግ መዝናናት ዲፊኒሽን እሱ ነው ወይ ተረዳኸኝ አሁን ፋይናንሻል ፍሪደማችን እንድናጣ ካደረገን ነገር ውስጥ አንደኛው ገንዘባችን እጃችን ላይ ያለው ገንዘብ ስራ ላይ እንዳይውል ቢዝነስ ላይ እንዳይውል ኦር ወንም በቃ ቁም ነገር ላይ እንዳይውል ያደረገው አንደኛው ማኒፕሌቲቭ ማርኬቲንግ ነው ማኒፕሌቲቭ ማርኬቲንግ ምንድነው እኔም አሁን ትሬኒንግ ሰጣለሁ እኮ እኔ ጻድቅ ሆኜ ምናምን አይደለም ለማሰለጥናቸው ልጆች እንዴት አድርገው የክላይንቶቻቸው ማይንድ ማኒፕሌት ማድረገው ፕሮዳክትና ሰርቪሶቻቸው መሸጥ እንዳለባቸው አስተምራለሁ በቃ ይሄ ሳይንስ ነው እኔ ምንም ማድረግ አልችልም ምንድነው ካልክ ስኬት ማለት ኔቲቭ ኮሎኒያሊዝም ላይ የተጠቀሰውን በዛው ልጥቀስልና ልመለስ ብዙ ወደ ፖለቲካ ይወስደኛል እንግዲህ ይቅርበሉኝ ኔቲቭ ኮሎኒያሊዝም ምን ይላል መሰለህ ስኬት ማለት ይላል እንደነሱ መሆን እንደሆነ አድርገው ሰፍተውብናል ይላል አውሮፓውያን ዌስተርናይዜሽን ኔቲቭ ኮሎኒያሊዝም ይብን ስሙ ምንድነው ኔቲቭ የሆነ ትክክለኛው ኮሎኒያሊዝም ምንድነው ነው የሚያወራው አልተገዛን ምናምን እንላለን እንጂ ስኬት ማለት እንደነሱ መልበስ እንደነሱ ማውራት ነው ስኬት ማለት እነሱ ሀገር ደርሶ መምጣት ነው እነሱ ሀገር መሄድ ነው ስኬት ማለት ከነሱ ሀገር የሚመጣ ነገር ምን ማለት ነው መጠቀም ነው ዕውቀት ማለት ምንድነው እነሱ የሚያውቁትን ነገር ምን ማለት ማወቅ ነው አንድ ሰው የባህል ህክምና ስላወቀ ትላለህ አትለው የሆነ የአውሮፓውያንና ዌስተርናይዜሽን ምናምን ትንሽዬ ኖርማል የስትሪት በቃ አላ የሆነ ኖርማል ዕውቀት ስትሪት ኖሌጅ የምንላቸው ማንም ሰው ግራብ ሊያደርጋቸው የሚችላቸው ኖሌጆች ቢያቅ ዋው ትላለህ ኮሎናይዝ አድርገውናል ወደ ማርኬቲንግ ስንመጣ ደግሞ ገንዘባችንን ስፔንድ የምናደርግበት ገንዘባችንን የምናጠፋበትን ነገር የሚወስኑልን ቢዝነስ ማርኬተሮቹ ናቸው ባይዘው ማርኬቲንግን በጣም እያጠናው ስመጣ ዓለምን ሊድ የሚያደርጋት ማርኬቲንግ ነው ማለት ጀመር ይላል የሚወስኑልህ እነሱ ናቸው ገንዘብ ፋይናንሻል ፍሪደም የማይኖርህ ኮሌክት ማድረጉ ላይ ብቻ አይደለም ስፔንድ የምታደርግበት መንገድ ጤነኛ አይደለም ለምሳሌ መዝናናትን ይመረጣል መዝናናት እንደዚህ ነው ብሎ የነገረህ ማን ነው ለመጀመሪያ ጊዜ ላይክ ማንም ነገረኝ እኮ አይደለም እኔ በቦታው ላይ ግን አሪፍ ፊሊንግ ግን ይሰማኛል እዛ ቦታ ላይ ሶ ሌላ ቦታዎች ግን ሞክረሃል ሌላ መዝናኛ ቦታዎች ሞክረሃል ብዙ ሞክረህ ነው ያንን የወደድከው ግን እንዴት መሰለ ላይክ አሁን ያኛው ምናምን ስንል ላይክ ሌላ ነገር ካዮ ነው ይሄ እንዴት ሌላ ነገር ሆኖ ሳይሆን ማለት ነው አሁን ላይክ ለኔ ይሄ እንዴት መሰለ ለምሳሌ የረፍት ጊዜ እኮ ነው ጥሩ ጊዜ ማሳለፈው ከጓደኞቼ ጋር ከተገናኘ ነው ከቴዲ ጋር ከተገናኘ ነው ገብቷል ሶ ላይክ ይሄን ላይክ ማንም ሊነግረኝ አይችልም ገብቷል ሜቢ ቦታው ማተር ሊያደርግ ይችላል ብዙ ገንዘብ ማጥፋት ከመዝናናት ጋር ሪሌትድ የሚያደርገው ነገር ምንድነው ረጀለ ሳያጠፋ ማይስ ኮፊ እኮ ግን አየህ ስለዚህ ያንተ እኮ ላይክ ብሩን ከማጥፋቱ ሳይሆን ከመዝናናቱ ነው ከመዝናናቱ ግን ለምሳሌ ስትዝናና ግን ላይክ ቦታው ማተር ያደርጋል ሶ ላይክ ሁሌ አንደኝ ቦታ ላትሆን ትችላለህ መቀየር ካለብህ ትቀይራለህ እንደ እቺ ቋንቋ አሁን እየጠፋሽ መጣች እንጂ እቺ ቋንቋ ታውቃለህ ገንዘቤን እስክጨርስ ነው መዝናናው እንደውም ማስታወቂያው ላይ ተሰርቶበታል በቴሌቪዥን ምናምን ገንዘቤን እስክጨርስ ነው መዝናናው ህፃን እያለ ነው አረ እሱን ቋንቋ ታውቃታለህ እስክጨርስ ነው መዝናናው በጣም የመዝናናት ማሳያ ነው ገንዘብ መጨረስ ነው የመዝናናት ጭግ ሰው ምን ያህል ተዝናና ስትለው ምንድነው ቢልህ የሚያስረዳህ ነገር ይህን ያህል ብር አወጣን ነው የሚልህ የመዝናናቱን ሌቭል ኢቫሉዌት የሚያደርገው በምንድን ነው ባወጣው ገንዘብ ልክ ምን ያህል ኢንጆይ አድርገሃል አይደል ሶ ፋይናንሻሊ ስንመጣ ሲጀመርም አሪፍ ተዝናናችሁ ምናምን የሚባሉት ቤቶች ብዙ ባስከፈለ ሶ ይሄ ማርኬቲንግ ኮንሰፕት ከየት መጣ ፋይናንሻል ፍሪደማችን ጋር ምን አገናኘው ካለን ፋይናንሻል ፍሪደማችን እያጣንበት ያለ ነው የመጀመሪያው ነገር የምናገኘውን ገንዘብ ፕሮፐርሊ መጠቀም አለመቻላችን
ገባ? ለምሳሌ እኔ ጋር ብትመጣ የሆነ በጣም ፋንታሳይዝ የሆነ ላይፍ ምኖር ሰው አይደለሁም። ግን አንድ ነገር አውቃለሁ፣ ዋጋዬ እየጨመረ ነው እንጂ እየቀነሰ እየሄደ እንዳልሆነ አውቃለሁ። የዛሬ ወር አስከፍሎ የነበረው ለምሳሌ እኔ አሁን ፕሮፖዛሎች እሰራለሁ፣ ሪሰርች እሰራለሁ። በጣም ጎበዝ ነኝ ስሰራ። የደበረው ሰው ካለ ይቅርታ፣ በጣም ጎበዝ ነኝ። ታውቃለህ፣ ሪሰርች እሰራለሁ፣ ፕሮፖዛሎች እሰራለሁ፣ ቢዝነስ ፕላኖች እሰራለሁ ምናምን ምርጥ አድርጌ ነው የምሰራው። እንከን አታገኝበትም። ያለፈው ወር ማስከፍለውና ዛሬ ማስከፍለው አንድ አይደል። ሲምፕል ላንጉጅ። ለምን አትለኝም? የታለ ካሽህ ገንዘብ የታለ ምናምን ካልከኝ ትንሽ አብረኝ ከኖርክ ይገባሃል ገንዘብ የት እንዳለ ማለት አታየውም። አካባቢ ላይ ማገኘው የሰራሁት ብር ምናምን እኔ አካባቢ አታየውም። የት ነው ታዲያ የት እያስገባው ነው? እናቴ የማይገባት ኮንሰፕት እሱ ነው። የት ነው የምታደርገው ብሩን ትለኛለች። የሆነ ላፕቶፕ ላይ ቁጭ ብዬ የሆነ ነገር እያየው እንዲህ ስል ታውቃለች። ተከፍሎበት ነው ይም ትላለች። ኦንላይን ኮርስ ነው እንግዲህ። ማዘሮችማ ሁሉም ብር ይፈልጋሉ። ተከፍሎበት ነው አሁን ምንድን ነው ፈረንጅ ቁጭ ብሎ የሚያወራው ተከፍሎበት ነው ምናምን ትላለች። ከዛስ ገንዘቤን መቼ እንደምታየው ታውቃለህ? ድንገት ለአንድ ስራ የሆነ ያህል ብር ስቀበል ገንዘቤን እኔ ውስጥ ከትቼው ሌላ ሰው ኪስ ውስጥ አስቀምጨዋለሁ ማለት ነው። ትንሽ ፊሎሶፊካል መሰለች፣ ግን እኔ በልቼው እኔ ውስጥ ኢንቨስት አድርጌው ሌላ ሰው ኪስ ውስጥ አስቀምጨዋለሁ ብሩ። ልክ አንተ ያንን ሰርቪስ ስትፈልግ እኔ እዚህ ጋር ገንዘቤን ኢንቨስት ስላደረኩ አሁን ኢንቨስት ስላደረኩት ለእኔ ትከፍለኛል። ያው ጽፈህ ታወጣዋለህ። ኤግዛክትሊ ከሰውየው ኪስ ታወጣዋለህ። ገባ? እኔ አሁን የሆነ ትሬኒንግ ስጠራ የሆነ ትሬኒንግ ልሰጥ ሲሄድ ወር ደግሞ የሆነ ፕሮፖዛል ሪሰርቾች ምናምን የቢዝነስ ኮንሰልቲንግ ስራዎች ምናምን ሲኖሩ ሄጄ ከሰውየው የምቀበለው ብር ያኔ ደሞዝ እየተቀበልኩኝ ራሴ ላይ ኢንቨስት ያደረኩትን ገባ? ብዙ ሌክቸሪ ነገር ላረግ ለራሴ እየቻልኩኝ ራሴ ላይ ኢንቨስት ያደረኩትን። ይሄ ደግሞ መቼ መሰለ በደንብ እየጨመረ መሄደው እኔ በደንብ ልክ እንደ ወይን ጠጅ የቆየህ በመጣ ቁጥር እውቀት እንደዚህ በተለይ የእውቀት ስራዎች ታውቃለህ በደንብ እየሰራ በመጣ ቁጥር እንደ ወይን ጠጅ እየበሰልክ እነዚህ የአርት ስራዎች ምናምን በጣም ማቹር እያረክ ትሄዳለህ። በቃ እየበሰልክ ትሄዳለህ። አትፈጠፈጥ። ራስ ላይ ኢምፕሩቭ የምታረግ ከሆነ ያኔ ገንዘብን ታገኘዋል። ሶ ፋይናንሻል ፍሪደም የት ይመጣል አትለኝም? ኮንስታንት የሆነ ፐርሰናል ኢንቨስትመንት፣ ሰልፍ ኢንቨስትመንት። ዋረን ቡፌት ነው አይደል? the best investment in the world is invest on yourself ያለው። ሶ ኢንቨስት ኦን ዮርሰልፍ የመጀመሪያው ነው ፋይናንሻል ፍሪደም ሰዎች ለማምጣት ማድረግ ያለባቸው። ለምሳሌ ቢዝነስ ሆነ እዛ ላይ ራስን እውቀት ማስፋት አለብህ። ቢዝነስ ላይ ኢንቨስት ማድረግ አለብህ። ሶ ፋይናንሻል ፍሪደም ከየት ይመጣል ካልከኝ የመጀመሪያው ፋይናንሻል ፍሪደም ለምን እንደፈለክ ማወቅ ነው። ላያስፈልግ ይችላል። አንዳንድ ሰዎች እንኳን ያልኖራቸው ፋይናንሻል ፍሪደም እግዚአብሔርን የምሬን እንኳን ያልኖረው ፋይናንሻል ፍሪደም ብትለው ሰው አለ። ለምን ካልክ ለምን እንደሚያስፈልገው አያውቅም። ፋይናንሻል ፍሪደም እንኳን ስራ ያዘው እንኳን ከ2 ሰዓት እስከ 11 ሰዓት እየቆየ ቢሮ እንኳን ወጣ አንዳንድ ሰው ውጭ ቢሆን ሰው ያስጨንቀ ነበር። ስለዛ ለምን ፈለከው? የምፈልገው ጉዳይ አሳማኝ ወርዝ የሚያደርግ ከሆነ ስሩ ፕሮሰስ አንተ ራስህ ነገሩ ወደ አንተ እየገፋ ሲመጣ ታስተውለዋል። ለምሳሌ ሰዎች ራሳቸው ኢንቨስት ያደርጉ ስትል ለምሳሌ በምን መንገድ ለምሳሌ ራሳቸው ኢንቨስት ማድረግ ይችላሉ? እሺ የመጀመሪያው መድኃኒት ሲገዛ እንደዚህ ይላል፣ ማን በማይደርስበት ቦታ ይቀመጥ፣ ማን ይቀመጥ? ህፃናት። እንደ ህፃን ከሚያስቡ ሰው ራስን በመጠበቅ ራስ ላይ ኢንቨስት ማድረግ ትችላለህ። ይሄ የኔ የመጀመሪያው ኢንቨስትመንት ነው። ህፃናት ከማይደርሱበት ቦታ ይቀመጣል። እንደ ህፃን የሚያስቡ ሽማግሌዎችና አሮጊቶች አሉ። ማለት እንደዛ መናቄ ሳይሆን በቃ በፍጹም ያንተን እድገት ፕሮግረስ ማይፈልጉ ህፃናት ታውቃለህ። እናትና አባታቸው መስሪያ ቤት እንዲሄዱ እንደማይፈልጉ ቁጭ ከነሱ ጋር እንዲሄዱ እንደሚፈልጉ ልክ እንደዛ በህይወትህ ፕሮግረስ እንድታደርግ የማይፈልጉ አንተ እንድታድግ የማይፈልጉ ቁጭ አብረሃቸው ስትድበለበል እንደሚሆኑ ከሚፈልጉ ሰዎች አሉ። የመጀመሪያው ህይወቴ ውስጥ ከወሰንኳቸው ውሳኔዎች ውስጥ አመስግኜህ አላውቅም። ከወሰንኳቸው ውሳኔዎች ውስጥ ኢንቫይሮንመንቴን ነው የቀየርከው። ከእንዳንድ አይነት ሰዎች ጋር ጓደኛ መሆን የጀመርኩት። ዲድ ዩ ሪሜምበር ያኔ ስነግርህ አሁን የምደርስበትን ቦታ ስነግርህ አልሳክብኝም፣ ስቀብኛል። አንተ እኮ በኢትዮጵያ ውስጥ እንደዚህ ጎልደን ሲኒማቶግራፊ ባለሙያ ልትሆን ያኔ እኮ ካሜራ መቅረጽ አልጀመርክም እኮ በስልክ አቀርጽም ትዝ ይላል። የእውነት የጎቲክ ትጋት እኮ እግዚአብሔር በጣም ነው የሚገርመኝ። ቮይሶቼንና ሜሴጆቻችንን ተመልስና እያቸው የሆነ ነገር አቺቭ አደረኩ ሲለኝ እኔ አንተን ጉማ ላይ ነው የምጠብቅ ይሄን እንትላለ እንዳልኩት did you remember that? ያኔ ማለት ነው ጎቲክ በስልክ አይቀርጽም ቶ እንትኑን። ኧረ እኔ በጣም ነው ማስተዋወስ የሆነ ጥይት የሚመጣ ካሜራ በፒካርት ማለት ነው። በፒካርት ፎቶ ኤዲት አያደርግም እንኳን ይሄን ሁሉ ስራ ለሰርቶ ኢትዮጵያ ውስጥ ነምበር 1 ሲኒማቶግራፊ ሰው ሊሆን ቀርቶ ማለት ነው። ከዛ ለብዙ ሰው መጀመር ፈልጋለሁ ምናምን ሲለኝ ኤግዛምፕል የምጠቅሰው እሱ ነው። አጠገቤ ስላለ ምናምን አይደለም። ለምንድን ነው ያነሳው በል ህፃናት ከማይደርሱበት ቦታ ይቀመጣል አልኩ።
የመጀመሪያ ኢንቫይሮንመንት ነው የቀየርኩት። ኢንቨስትመንት የሚጀምረው ኤክስትራ ኮስት ከመቀነስ ነው ብራዘር። ብዙ ሰው ኢንቨስትመንት የሆነ ነገር መስጠት ነው ይመስለዋ። አንድ ሰው እንደዚህ ያለኝ እግዚአብሔር የሚባርክ በመስጠት ብቻ አይደለም አለኝ፣ ወጪን በመቀነስ ይባርካል እግዚአብሔር አለኝ። እውነት ነው አልኩት። አስበዋል ደሞዝ ሊበቃ ይችላል። ዲስ ኢዝ ብሌሲንግ ባይ ዘ ዌይ ቀዳዳን ቀንሶልሃል ማለት ነው። በየወሩ ኤክስትራ ወጪ የለብህም ማለት ነው። ገባ? ስለዚህ ወጪ በመቀነስ ይባርካል እንዳለው እግዚአብሔር። የመጀመሪያው ኔጌቲቭ ኢነርጂ ያላቸውን ሰዎች ከህይወቴ በመቀነስ ነው የጀመርኩት። እና አንድ ሰው የሆነ ቀን ምን ሲል ማሞት መሰለህ እንደማችል የሚነግሩ ሰዎች አሉ አለ፣ አደገኞቹ አለ። ከነሱ ትሸሻለህ። እንደማችል በውስጣቸው እያመኑ ከፊት ለፊት የሚስቁል ሰዎች ናቸው አደገኛ ሰዎች አሉ። እንደዚህ አይነት ሰዎች አሉ። ራስን አመማ አባባሉ ከባድ ነው። አይነግሩህም ማን መቼ እንደምታውቃቸው ታውቃለህ። አላማህ ላይ አምነው ኢንቨስት አድርጎ ኢንቨስት ስለ ገንዘብ ላይሆን ይችላል፣ በሐሳብ ደግፉኝ ምናምን። እኔ ቪዲዮ ሪፖስት አድርጉልኝ ብያቸው ባኪቺ ነገር ሳክስ ነች ተብያለሁ አለኝ የሆነ ሰው። ሁሴዳት አልኩት ጓደኞች ካለኝ ዳት ፒፑስ ባይ ዘ ዌይ ትጂ ያለኝ ሳሚ አንቺ ማለት እኮ ምናምን ነው የሚሉኝ ማለት ነው። ድርቅ ብዬ ቀረው ብራዘር። ስልኩን ዘግቼው ክውን አልኩት፣ ክውን ያልኩት። ከዛ ደውል የምር እንደዛ አሉ እንዴ ምናምን እነዚህ ብዶች ምናምን አልኩት። ኦኬ ማለት እንዴ እያሰከሰ ነው እኮ ፍገራ ነው ምናምን አለኝ ምናምን። እኔ ሰሞኑን ያቆመዋል ምናምን ሲሉ እኮ ሰምቼ እኔ ነገር ማጨርሰው ከሆነማ ለምንድን ነው የምነካካው ካንተ ጋር እኮ ብዬ ነው ጨርሰውና እንትን ላልናል። የሩቅ ሰው ነው እሱ ግን እነሱን አልኩኝ። እንደዚህ አይነት ሰዎች አሉ ታውቃለህ። በጣም ነው የሚስቁልህ ግን እንደማትችል ነው የሚያምኑት። እነሱ ኦልሬዲ አምነው በቃ ተማምለው ጨርሰዋል። የመጀመሪያው ነገር እሱን ነው ማድረግ ያለብህ። አንተ የፈለገ ኢንቨስት ብታረግ በቀዳዳውን ፊት ውስጥ እንደማስቀመጥ ነው። አንተ የፈለገ ራስህ ኢንቨስት ብታረግ ሲምፕል አዛት ህይወት ውስጥ ኢንቨስት ለማድረግ መጽሐፍ ገዝተህ ስታስቀምጥ ገዝተህ መደርደሪያ ላይ ያስቀመጥከውን መጽሐፍ እንደ ቆሻሻ የሚቆጥር ሰው አጠገብ ከሆነ የምትኖረው ችግሩ ያለው መጀመሪያ ከኢንቫይሮንመንት ነው። ሶ ኢንቫይሮንመንትን ተለይተህ ሩጥ ምናምን አይደለም እኮ ቢያንስ አዌርነስ ሊኖር ይገባል። ማን ነው ደጋፊ ማን ነው አይደለም የመጀመሪያው። ምክንያቱም በኢንጂነሪንግ መጀመሪያ ፎቅ ከመሰራቱ በፊት ምን ይደረጋል? መሬቱ አፈሩ ወስዶ ይመረመራል፣ ባይዘው ይጠናል። ታውቃለህ? አፈሩ ሳምፕል ተወስዶ ላቦራቶሪ ገብቶ አፈሩ ይመረመራል፣ ድንጋዩ ይመረመራል። ዝም ብለህ አምጥተህ ፎቅ አትከምርም። ማዛጋ ሲሚንቶና አሸዋ ከከመርክ በኋላ ታስጠናለህ እንዴ? ኢንቨስትመንት ማለት ልክ እንደ ቢልዲንግ ነው። ስለዚህ አፈርና መሬትን ከመመርመር ትጀምራለህ ማለት። ከዛስ ሁለተኛው ነገር ከምንም በላይ አብዮቱ እንደሚባል እንደነበረው ክሊር ግብህን ማስቀመጥ። ከዛስ ኢንቨስትመንት ጠቅላላ ዲፔንድስ ኦን ዋት ዲፔንድስ ኦን ዩር ጎል ይሆናል ማለት ነው። ፍሬንዶች እነማን ይሆናሉ ማለት ነው? አንተ የምታየው ማየት የሚችሉ አንተ የምታየህ ማወራ ከአንተ ጋር የሆነ ጊዜ ያወራሁት የሆነ ኢንቫይሮንመንት ስወጣ በጣም ብዙ ነገር ኢናፌክት አደረገኝ ምናምን ብለኝ እያወራ ኢንቫይሮንመንት በጣም ማተር ያደርጋል። ሲጀመር ኢነርጂህም ይስባቸዋል። አንተን ለግብህ የሚያግዙ ሰዎች ይሰበስባል ኢነርጂውን ስታስጠራ። ወሬህስ ብትል ወሬህ የምታወራው ወሬ በቃ በጣም ማተር ያደርጋል። ሰው ታውቃለህ ስለ ቫይብሬሽን የሆነ ሌላ ጊዜ ከሰጣችሁ ይናወራለን። የፊዚክስ የቫይብሬሽን ኮንሰፕት አለ። ኤቭሪቲንግ የመጣው ከቫይብሬሽን ነው ይላል ፊዚክስ። ቫይብሬሽን ወደ አተምስ እንደዚህ እያለ ይሄዳል። ሶ ሁሉ ነገር መጨረሻ ላይ የመጨረሻ አተም አለቻ፣ የመጨረሻው ኤሌመንት አለቻ። እሷ ጋር ደርሰህ ከእሷ ስትወርድ ምን እንዳለ ታውቃለህ? ቫይብሬሽን ነው። ቫይብሬሽን ምንድን ነው? ድምፅ ነው። ሶ ሁሉ ነገር ቫይብሬሽን ነበር ነው። ሁሉ ነገር የሚነሳው ከቫይብሬሽን ነው። ሶ ሙዚቃ የምትሰማው አፌክት የሚያደርግ ለምንድን ነው? ለምንድነው ስሜት የሚቀያየረው? የሞቲቬሽን ሙዚቃ ስትሰማ እንደዚህ ምናምን የምትለው አይዞ ምናምን ሲልክ፣ የመለያየት ሙዚቃ ስትሰማ የሌለ ፍቅረኛ የሌለ ሰውዬ እንባህ የሚመጣው ለምንድን ነው? ከየት መጥቶ ነው? አየር ላይ ያለ ሳውንድ እኮ ነው። ታውቃለህ? ለምሳሌ ሬዲዮ ስትከፍት እዚህ ጋር ሞገዱ አለ። ያላየኸው ነገር የለም ማለት አይደለም። ሶ ምን ልፈልግ ነው? ሁለተኛው ኢንቨስትመንታችን ደግሞ ራሳችን ላይ ኢንቨስት እናደርግ። በጣም ኢንቫይሮንመንታችንን ከተጠነቀቅን በኋላ አላማችንን ክሊር ግብ አድርገን ክሊር ግብ አስቀምጠን ከዛ ባይዘው ህይወትህን ነው የሚያቀልል ግብህን ስታውቅ። ለምን በለኝ ጠዋት ተነስተህ የምትለብሰው አያስጨንቅህም። ለምን በካልከኝ ዲፔንድስ ኦን ዩር ጎል ነው የምትለብሰው። እዚህ ጋር ግን ብዥታ አለ ማለት እኛ የሆነ ጊዜ ላይ ገብቶናል። ለምሳሌ አንዳንዴ ክሊር ጎል ስትላቸው ሰዎች አብዛኛው ሰው ፋይናንሻል ስትረግል ውስጥ ስለሆነ ገንዘብ የሚያመጣ ነገር ላይ ነው እንጂ የሚሄደው አላማ ወይ ራእይ ምን እንደሆነ ይሁን መጽሐፍ ቅዱስ ሲናገር ቢያ መሰለህ ሰው በደረሰበት መረዳት ይመላለስ ይላል። ስለዛ እንረዳቸውና ለነሱ መፍትሄ እንስጣ። መፍትሄ ይሆናል ብዬ የማስበውን ነገር ልስጥክ። ሲምፕሊ እንወረድና የብዙ ሰው ውስጥ
ህልም ግብ ራይ ምናምን ገንዘብ ማምጣት ነው እንደውም አንዳንዱ ገንዘብ አይደለም መብላትና መጠጣት ነው እዚህ ሀገር ሶ ሲምፕል ሎጂክ the way you dress ገንዘብ ያመጣልሃል ገባ ለምሳሌ ስራ ፈላጊ ከሆንክ እንደ ስራ ፈላጊ ነው አክት ማድረግ ያለብህ ገባ መብቱ ነው ፈታ ማለት እንደፈለገ መልበስ ምናምን መብቱ ነው ኦላይዞሚ ምናምን የሚል የቱፓክ ቲሸርት አድርጎ ምናምን ነገር የቦብን ቲሸርት ምናምን ነገር ምናምን ስሞክ ምናምን እንደዚህ የሚል ምናምን አድርጎ ምናምን ነገር አረ እኮ በቃ ምንም እኮ መስራት አልቻልኩም ምናምን እንዴ ፍሬንድ መልበስ ያለብህ ገንዘብ ሊሰጥህ እንደሚችለው ሰውዬ ኢንተረስት ነው በቃ ገባ ባለፈው ከሆነ ሰው ጋር ያወራ ነበር ብዙ ባለሀብቶች እና ኤለን ማስክ እንትና ምናምን ሱፍ አይለብሱም አንተ ዝም ብለህ ሱፍ ትለብሳለህ ምናምን you have two choice brother እንደ ባለሀብት አክት ማድረግ ወይም ባለሀብት ለመሆን ያለብህን መሆን ስለዚህ እኔ ሚሊዮነር ነኝ ወይ ጥያቄው አይደለም ሶ ሚሊዮነር ለመሆን ካሉት መንገዶች ውስጥ አንደኛው ፎርማል ድሬሲንግ ነው ስለዚህ ፎርማል ድሬስ አድርጌ ወደ እነሱ መንገድ የሚያቀርበኝ ከሆነ እነሱን እስከሆነ ድረስ ፎርማል ድሬሲንግ ለብሳለሁ ተረዳኸኝ ፎርማል ድሬሲንግ ሱፍ ነው ማለት አይደለም ግን በቃ ዲሲፕሊን ትሆናለህ እነዛ ሰዎች ማይደብራቸውና አለባበስ ትለብሳለህ ምክንያቱም ኦሬዲ እነሱ they are the king on the space አይደለም የሆነ ኤሪያ ላይ በቃ ያሉ ሰዎች አሉ እሱ ማክበር መቻል አለብህ አሁን ብዙ ጊዜ እንደወጣት ማን ስለሆነ ነው እሱ ሀብታም ስለሆነ ነው አንተ ሀብታም ሆን ትፈልጋለህ you should have to be respect his way የሳክበት ነገር ወደ አንተ አይመጣም ሪስፔክት ያላረከው ነገር ወደ አንተ አይመጣም ሲምፕል ህፃን ልጅ አንተ አቅፈህ እኔ ተኮሳተር ህፃኑ ልጅ እንደዚህ ምናምን ብለው ህፃኑ ልጅ ወደ እኔ ሊመጣ አይችልም ሶ ሰዎች በሆነ መንገድ ተሳክቶላቸዋል አይደለ በቃ ከጠላሃቸውም ተዋቸው ኔጌቲቭ ነገር አትርጭዛል እንትን አትበለው ተረዳኸኝ ስለዚህ ምን ልፈልጌ ነው ጀነራሊ እኛ we should have to be ገንዘብ ሊያመጣል እንደሚችል ነገር ገንዘብ ነው የምንፈልገው ገንዘብ ከሆነ ገንዘብ ሊያመጣል አርቲስት ነው የምንፈልገው በህይወት you should have to be act like an artist live like an artist live with the artist peoples submit with for the artist peoples ምናምን እዛ ኤሪያ ላይ ነው ተፍተፍ ማለት ያለብህ አንተው ምንም ማታረግም የሆነ ሌላ ሰፈር በቃ የምትፈልገው ኤሪያ ላይ ነው ተፍተፍ ማለት ያለብህ እኔ እኮ ካለኝ ፖዚሽን ካለኝ ስራ ለቅቄ ኮንሰልታንሲ ካምፓኒ ስገባ እኮ ጁኒየር ነኝ ከዛስ ሰራተኛ ሊፍት ላይ ሲያገኝ ምናምን እንደዚህ ምናምን ብሎ የሚያሳልፍ ሰውዬ ረባላ ያው አለቃስቶ ነው ሁሉም ካምፓኒ ተለመደ ሪስፔክት ነው ትንሽ ትደረጋለህ እሱን ትቼኮ ማለት ነው ነስኪ ምናምን ነው መባል ተጀመረ ያው ጭም ስለነበርኩ ምናምን አክቹሊ እና ምን ልፈልጌ ነው ጌን ማድረግ የምፈልገው ነገር ካለ you should have to be submit ተረዳኸኝ ሰሚት ማድረግ አለብህ ለዛ ነገር ሁለተኛ ላይ ጎል አልከና ጎል ለጎልህ የሚሆነን ነገር ነው የምታረገው አለባበስ እንደዛ መሆን ካለበት አለባበስ እንደዛን ታረጋለህ ስታይልህ እንደዛ መሆን ካለበት ስታይልህን ይቀንስልሃል ባይዘው ህይወትን ስትራገል ቅንስ ነው የሚያደርግልህ ሙቪ ማየት አለብህ አይደል ሙቪ ማየት ካለበት ዲፔንድስ ኦን ዩር ጎል ሙቪ ታያለህ ሲምፕሊ አሁን ለምሳሌ ጎቲክ ታያለህ በጣም ብዙ ዶክመንታሪዎች ምናምን እንደምታያውቃለሁ እነዚህ ሲኒማቶግራፊ ምናምን እንደምታውቃለሁ you see ህይወት ውስጥ አንተ የቀለለህን ያህል የሆነ ሰው አይቀለውም ለምን አትለኝም ምን እንደሚያ ኔትፍሊክስ ስክሮል ሲያደርግ የሚውለው ሰውዬ ምን እንደሆነ ታውቃለህ ህይወት ውስጥ ምን እንደሚፈልግ የማያውቅ ሰው ነው እየፈረድኩባቸው ነው አይደለም እኔ በፍጹም ጀጅመንታል ፐርሰን አይደለሁም ግን እንደዛ ስለሆነ ነው ለምን ይመስላል እኔ አሁን በጣም ብዙ ሰው ህይወት ውስጥ ይመጣል ከምታስበው በላይ የተለየ ሶሻል ሚዲያው የማያመጣው ህዝብ የለም ሁሉም ሰው ጓደኛህ ሊሆን ይፈልጋል አትገፋም ሰው ነው ሪስፔክት ታረጋለህ ምናምን ከሁሉም ሰው ጋር ጓደኛ ማተው ነው ለምን ከዛ ውስጥ ሁሉ ጓደኛ አንድ ወይ ሁለት ሚኖር ለምንድን ነው ግብን ጥንቅቅ አድርገህ ታውቃለህ እስከማጋ ጓደኛ መሆን እንዳለበት ታውቃለህ የመጀመሪያው ንግግሩ ላይ ኤክስ ታረጋለህ ኢንቫይሮንመንቱን ሰርክሉን የት ነው እንዝናና ብሎ የሚጠራ ገባ ሪሌሽንሺፕ ላይ ለመግባት መንገድ ያቀልልሃል ማንን መምረጥ እንዳለበት ታውቃለህ ያያት ሁሉ አጭር ቀሚስ ያደረገች ሁሉ አታምርም ሼፓ ምናምን ያማረው ሁሉ አትራክት አታረገም if you have clear goal እዚህ ጋር ታያትና እንደዚህ ብላችሁ አብራችሁ ስታዩ ሾርት ሳይዝ ከሆነች አላ እዚህ ድረስ ከሆነ ቢታያት አይ ሪስፔክት ዩ በጣም ምርጥ ቆንጆ አሪፍ ልጅ ነሽ እና አንቺ we become friends በቃ አላ we can go far አንችልም ተረዳኸኝ አንተ የምትቀበለውን ሀስል ገና ሰው ላይ አይተው ዊ ካለች አንተ ሬዲ ነገር አስበው የኔ ሀስል ውስጥ ለመግባት እየተዘጋጀ ነው አንተ ከዛ ከሁሉ ነገር በላይ እኔ ምናምን ካለች እንደዚህ ምናምን በእንቅልፌ ይመጣብኝ ሰው አልፈልግም ብላ አንተ አስበዋል ነጋዴ መሆን የምፈልግ ከሆነና ጧት ተነስተ መርካቶ ምናምን ዕቃ ይዘህ መምጣት ካለብህ ከባድ ነው ፍሬንድ ወይ እሱ ማኔጅ ማድረግ አለብህ ወይ ነገር ስለዛ ጎሌን ሁለተኛ ካወቅ ጎሌን ክሊር ነው ማወቅ ነው ሶስተኛው ጎበዝ ኢንቨስተር መሆን ነው ጎበዝ ኢንቨስተር ማለት ምን ማለት ነው ይሄ የኔ ነው ጎበዝ ኢንቨስተር ማለት ደግሞ ምን ማለታችን ነው የቱ ጋር ምን እንዴት ኢንቨስት ማድረግ እንዳለብህ ማወቅ
ለምሳሌ እኔ ለማወቅ የከፈልኳቸውን ገንዘቦች ለማወቅ የከፈልኳቸውን ጊዜዎች አይቆጩኝም። ተረዳኝ? ለማወቅ የምከፍለው መስዋዕትነት ለማወቅ የምከፍለው ነገር አይቆጨኝም። ጎበዝ ኢንቨስተር መሆን አለበት ስንል ምን ማለታችን ነው? ነገ መልሶ ሊከፍል የሚችል ነገር ላይ ነው ኢንቨስት ማድረግ አለበት። በፋይናንስ ሁለት አባባል አለ። አሴት ኤንድ ላያቢሊቲ የሚባል ነገር አለ። ላያቢሊቲ ማለት ከገንዘብ ከኪስ ያወጣል ምንም ወደ ተመላሽ የሌለው ማለት ወጪ ብቻ የሆነ ነገር ማለት ነው። ላያቢሊቲ ማለት ደግሞ ገንዘብ አወጣበት የሆነ ሰዓት ላይ ብትሸጠውም ብታከራየውም የምትለውም መልሶ ገንዘብ ሊሆን የሚችል ነገር ላይ ኢንቨስት ማድረግ። ኢት ሚንስ ከራሳችን ኢንቨስትመንት አንፃር እውቀት ላይ ኢንቨስት ብናደርግ አካባቢያችን ያሉ ጥሩ ሰዎች ላይ መጋበዝ ያለበት ሰው ራሱ ነገ የሆነ ሰዓት ላይ ክሬዲት ስኮር ሊሆን የሚችለውን አይነት ሰው ነው። ገባ? ታይምን ማሳለፍ ያለብህ ምናምን ጊዜን ከሰጠ መስጠት ያለብህ ነገ የሆነ ሰዓት ላይ ደጀን ሊሆን የሚችል አይነት ክራውድ ነው መገንባት ያለብህ እንጂ ኢንቨስት ጊዜን ገንዘብን አነ ዩዝለስ የሆነ ቦታ ላይ ኢንቨስት ማድረግ ዝናት ኮሬክት ብዬ አስባለሁ። ከሳሚ በጣም የሚገርመኝ ነገር ማለት ላይክ በየትኛውም ሁኔታ ውስጥ ፍሪ ሰርቪስ ላይ በጣም ጎበዝ ነው። ኢቭን ላይክ መጀመሪያም ከተዋወቅንበት ጊዜ ጀምሮ በተለይ ላይክ ሰዎችን ሜንቶር ማድረግ ላይ አክቲቪቲዎች ያሉበት ትሬኒንግ በጣም የሚወዱ በቃ ላይክ በጣም ከባድ ኦብሴሽን ያለበት እና ሶ ላይክ ሜቢ እነዛን በጣም ፍሪ ሰርቪሶች መስጠት ላይክ ምንድን ነው የጠቀመህ ነገር? አንደኛ በጣም ሰው አለኝ ከምታስበው በላይ። ሁለተኛ ጎበዝ ነኝ ብዬ እኔ አንተን ለማሳመን አልጨቃጨቅም። ፕራውድሊ ገብቼ ማለት የሆነ ቦታ እንደዚህ ነኝ ምናምን ስል የፈለጋችሁትን እኔን የሚያቀኝን ሰው ጥሩና አስመስክሩ ነው የምለው። እከሌን ጥረው ምናምን ብዬ አልሰቃቅም። በቃ የፈለጋው ሚዲያ ላይ ነው እያወሩ ያሉት። መቼም የሚደበቅ ነገር አይደለም አይደል? ሶ እኔን የሚያቀኝ ሰው ይሄን ፖድካስት እያየ ያለ ሰው እኔ ትሬኒንግ የሰጠሁት ሰው ምናምን መጥቶ ኮሜንት ያድርግ። ያው በቃ ኔክስት ፐርሰናል ጥላቻ ከሌለበት በስተቀር በስራዬ ዙሪያ መጥቶ ኮሜንት ያድርግ። ዲስ ማች ፕራውድ ነኝ። ለምን ካትለኝም ፍሪ ሰርቪሱ ለምን ተጠቀመ ካልከኝ ያለኝን አቅም ለሰዎች ለማሳየትና ቴስቲሞኒ ለማግኘት ይጠቅማል። አንደኛ። ሁለተኛ ራስን እያሻሻልክበት ትሄዳለህ። ዩሲ የራስህ የሆነ ክላይንቶች፣ የራስህ የሆነ ክራውድ፣ የራስህ የሆነ ኮሚኒቲ ይኖራል። ለምሳሌ እኔ በጣም ብዙ ሰው የሚያቀኝ ሰው አይደለሁም፣ ብዙ ክራውድ ያለኝ ሰው አይደለሁም። ግን አይተሃል በትንሽ ቀን ውስጥ ኑ ስል ከኔ ለመማር ይመጣ ሰዋል። ለምን? በፍሪ ሰርቪስ ስላየው፣ በነፃ ስላየው። የምር ፕሮዳክትና ሰርቪስ አሪፍ እንደሆነ የምታስብ ከሆነ ይሄ ለማርኬቲንግ ክላይንቶቼ በተለይ ማርኬቲንግ ለምንሰራላቸው ደንበኞቼ የምሰጠው አድቫይስ ነው። አሪፍ ነው ብላችሁ የምታስቡ ከሆነ በዚህ ልክ የምትተማመኑ ከሆነ ፍሪ ሰርቪስ እንስጠበትና እንሞክረው። ከዛስ ሰውየው ደግሞ መጥቶ እከፍልበታለሁ ለዚህ ፕሮዳክት ካለ አሪፍ ፕሮዳክት ነው ማለት ነው ያስከው። አለበለዚያ ማኒፕሌት አድርገህ ነው እየሸጥክለት ያለ። አስበዋል? የኔ ተማሪዎች ሁሉም ስልጠና የሰጧቸው ሰዎች በጠቅላላ የመጀመሪያ ፍሪ ሰርቪስን የተካፈለ ሰው ነው በአብዛኛው 90% የሚሆነው። ምክንያቱም መጥቶ ለእኔ ከፍሎኝ ትሬኒንግ ሲወስድ ፕራውድ ደስ ብሎት ነው። ይሆን ምናምን ብሎ 50% ሆኖ አይደለም። ሶ ኢፍ ዩ ሃቭ a good product and service for your business ላይ ነፃ ስጠውና ለምሳሌ ይሄን ፖድካስት ሰዎች በጣም ከወደዱት የሆነ ሰዓት በሰብስክሪፕሽን ላስከፍል ብትል ከፍሎ ያዩዋል። ገባ? ዌብሳይት ከፍተህ እዛ ላይ ለቀኸው እንትን ብትል ያዩዋል። ሶ መጀመሪያ ፍሪ ሰርቪስ የምሰጣቸው ነገሮች ለምንድን ነው? ይሄ ነው እኔ ማለት ይሄ ነኝ። ሶ ዲጂ ወርዝ ላወጣሁት ዋጋ እመጥናለሁ ወይ ትከፍሉኛላችሁ ወይ? ለምሳሌ የመጀመሪያው ፍሪ ሴሚናር አዘጋጀው አይደል? ሁለተኛውን አዳራሽ ተከራይቼ ሲኒማ ተከራይቼ ምናምን ነው ያዘጋጀሁት። ሰዎች ከፍላችሁ ነው ስላቸው ከፈሉ። ለምን? የመጀመሪያውን ነፃውን የቀመሱ ሰዎች ስላሉ። በማርኬቲንግም በማርኬቲንግ ሳይኮሎጂም ሰዎች የወደዱት ነገር ላይ ሲከፍሉ ደስ ብሏቸው ነው የሚከፍሉትና ፍሪ ሰርቪስ ከብዙ አንግል ራስህንም ደግሞ ታዳብርበታለና ከዛ አንግል በጣም ኢትስ ፐርፌክት። በጣም ጥሩ ሀሳብ። መጽሐፍ እየጻፍክ ነው? አልቋል። እሺ ማለት ስለሱ የተወሰነ ነገር ስለ ሀሳቡ ማለት አሁን ፖለቲክሱ ጋም ስትራቴጂውም ጋር ምናምን የሆነ ነገሮች ሲንክ አድርገውልሃል አይምሮ ላይ ማለት ስታወራቸው እኔ እንደ ጠያቂ እንኳን 6 እላለሁ ማለት ረጅሙን ሰዓት እያወራህ አትለኝም እና ሲንክ አድርገዋል ነገሮች አይምሮች ላይ እና ረን እያደረጉ ነው። አሁን ደግሞ መሬት ላይ እየተገለጡ ነው። በተግባር መኖር እየጀመርክ ነውና ሶ መጽሐፉን እንጠብቃለን። ስለ መጽሐፉ ያለውን ነገር እስኪ ስሙን ተወሰነውታል እንዴ? ስም ወስኛለሁ ግን ወደዚህ እያልኩ ነው። አይ ቲንክ ስም በጣም በየጊዜው አዚ አሪፍ ከባድ ነገር ነው። ስምና ባይዘው ስምና ቡክ ከቨር ግራፊክስ ስንት ግራፊክስ እንደተሰራ እኔ አሁን ሪፍ ማርኬቲንግ ሰራለሁ ብዬ እንትኑ ላይ ፐርፌክሽን ብቻ አይደለም በገነባው ፕሮግረስ ልክ የተለያየ ነገር ይመጣል። በገነባው ልክ አሁን ከትናንት ዛሬ ከዛሬ ነገ የሆነ ብራንድ እያደገ ሲመጣ
ትጠነቀቃለህ እዛ ላይ አንተ የገነባውን ብራንድ ሌላ ሰው ሊወስዶ ይችላል ገባ ሶ እዛ ላይ በጣም ጥንቃቄ እያደረገ መጀመሪያ ያልኩት ብራንድና አሁን እየመጣው ሰው ብዙ ሰው አሁን ግማሹ በ90 ዴይ ቻሌንጅ ያቀኛል ግማሹ በፑቲን ኡራ ምናምን በሚለው እንትን ያቀኛል እና የተለያየ ነገር ነው ሶ ያንን ሳሚን ያውቃታል ሰው ኢቭን ስሜና ፊቴ ራሱ የሆነ ብራንድ እየገነባ ነው ሶ ግራፊክሱ መጀመሪያ እኔ አልነበርኩበትም ኢቭን ከጀርባ ፔጅ ራሱ አልነበረም ፎቶዬ አሁን ግዴታ መግባት አለበት ሰዎች ሳሚን ብለው የሚገዙ ሰዎች አሉ መጽሐፉን የቱ ጋር ይግባ ምናምን ብቻ ብዙ ነገር ስላለ እሱ አልተወሰነም ግን መጽሐፌ በአጠቃላይ እኔ ብቻ አይደለሁም የእኔ ጋር ያለው እውቀት የተወሰነ ዓመት ኤክስፒሪየንስ እና የሳይንስ እውቀት ነው የተነበበ የተማርከው ምናምን በስራ የተወሰነ ያወቅኩት ነው ኢትዮጵያ ውስጥ ሊትራሊ ማርኬት ውስጥ ደግሞ ዳክረው አላር እኔ እናንተ ልናቆም አንችለውን የኢትዮጵያን ፖለቲክስ እና ኢኮኖሚክስን አንድ ላይ ከዛ ደግሞ ብዙ አይነት ነገሮችን አንድ ላይ የሚያውቁ ሰዎችን ማሳተፍ እንዳለብኝ ተሰምቶኝ ነበር ሶ በጣም ብዙ ጋዜጦች ላይ ብዙ መጽሔቶች ላይ ብዙ እንትኖች ላይ የኢትዮጵያን ኢኮኖሚ ትንታኔ በጣም ብዙ ሲያጥ የሚታወቅ አንድ ሰው አለ ሙስጠፋ ይባላልና ከሱ ጋር ነው ኮላቦሬት ያደረግነው የሚገርም ኮላቦሬሽን በቃ ሁሉም ሰው የሚያቀን ሰው የሚገርም ጥምረት ነው ያለው በቃ የሚገርም በቃ ጋላክቲኮ ነው የተባለው ለምሳሌ እሳቸው ኢስላሚክ ፋይናንስ ላይ በጣም የሚገርም ሰው ናቸው ኢስላሚክ ፋይናንስ is a different ፋይናንስ ሴክተር ባይዘው ሌላ ራሱን የቻለ ሴክተር እኔ ኢስላሚክ ፋይናንስ የተወሰነ እኔ ክርስቲያን ነኝ ግን ኢስላሚክ ፋይናንስ ያስተማሩኝ ሰው እሳቸው ናቸው ኢስላሚክ ፋይናንስ ላይ በጣም ጎበዝ ናቸው የኢትዮጵያን ፖለቲካና ኢኮኖሚ ኮላቦሬት አድርጎ አንደርስታንድ ማድረግ ላይ ይሄ ፖለቲካል ኢንቫይሮንመንቱ ሲቀየር ኢኮኖሚክሱ ምን ይመስላል የሚለውን በጣም አንደርስታንድ የሚያደርጉ በየጋዜጦች ሁሉ በየሳምንቱ የሚያወጧቸው ሰው ናቸው እና እሳቸው ጋር ኮላቦሬት አድርገን ይጻፍ ነው እኔ ደግሞ ይሄ ጄንዚ የሚባለው ይሄ ጄኔሬሽን ዜድ የሚባለው ይሄን ማርኬት ኢንተርፕረነርሺፕ ምናምን አንደርስታንድ አደርጋለሁ እሳቸው ደግሞ ኦልሞስት ከ25 ዓመት በላይ ነው ወደዛ የቆዩት ሶ የሚገርም ጥምረት አይመስልም አንተ ራስህ ስታስበው በጣም እና እኔ የቲክቶክ ማርኬቲንግ አውቃታለሁ እሳቸው ደግሞ ቁጭ ብሎ ነጠላ እየቋጨ የሚያስበውን ሰውዬ ማርኬቲንግ እየቆፈረ ነው የምመጣው እንደሆነ ይሄ እኮ ያስኬዳል ቲክቶክ እኮ ግማሽ መንገድ ይሸኛል እና እንደዛ እናውቀዋለን በቃ እኔ ዲጂታል ማርኬቲንግ ስል እሳቸው ያውቁታል በቃ ሬዲዮ ማርኬቲንግ የቱ ጋር እንደሚሰራ ያውቁታል ለገጠሩ ሰው እንዴት መሸጥ እንዳለብን ያውቁታል ዞ እንደዛ መሆን ፈልጋለሁ ይሄ ሰዎችን መርዳት ሰፖርት ማድረግ ምናምን በቃ እኔ ባክ ነኝ ጥሩ ባክ ነኝ ተፈጥሮዬም እንደዛ ነው ጥሩ አሲስታንት ነኝ የሆነን ሰው ከጀርባው ሆኜ አሪፍ አዋጊ ነኝ በቃ አሪፍ በጣም ወዳት ቦታ ደግሞ የኔ እሷ ናት ተወደዋላ እኔም ወደዋ ይሄ ከጀርባ ሆኖ አዊፍ ማዋጋት በቃ አዋጊው መሆን ሰውዬ ምናምን በጣም ሰሚት አደርጋለሁ ደግሞ እኔ በጣም መቀላላ ለዛ ሰው የምሬን ነው ሰሚት ማድረገውና የሁለታችሁ ግን አዋጊነት የሚለየው የሳሚ ስሙ ይወጣል የጉቲክ መታወቁን ስለ ፈልጎት ሳይሆን ይህ በቃ መጥፎ አካሄድ ነው መጥፎ አካሄድ በቃ አታውቀውም ማለት ነው እኔ ጉቲክ በቃ ይሄ ግራፊክስ ምናምን እንትን ሲል ያስተውሳለሁና ሲኒማቶግራፈር የማይጠበቅ ቦታ ነው እኔ ያየሁት ማለት ነው ተው ስለው እኮ ነው እኔ በቃ እና የሆነ ቦታ ሄጄ ያላመንኩትም ሁላ የሆነ ትኬት ላይ ግራፊክስ ሰርቶ ምናምን አይሆንም በስልክ ነው የሰራው አስበዋል በስልክ ሰርቶት ምናምን እንደሚያደርግ አውቃለሁኝ ግን በቃ ምናምን እና የጎቲክ ምንድነው እንዲህ የሆነ ይጣፋልኝ ደግሞ የለም ጭራሽ አሁን የሳሚ አንተ ምንድነው እንድናወራ ያስገድደናል ግን ስላይክ ሌላ ጊዜ እኔ ጋር ትመጣና ቢሮ ትመጣና ስለ ብራንዲንግ እናወራለን እንዴት ብራንድ ስቶል እንደሚደረግ ብራንድ እንዴት እንደሚሰረቅ እንዴት ሰዎች በሰዎች ክሬዲት ተረማምደው ያንተ ክሬዲት ላይገኝ በቃ እንትና በሰራው ታሪክ እንትና ይሞገሳል ነው የሚባለው አይነት ኢትዮጵያ ውስጥ ታሪክ እናወራለን እና እሱ ነገር ላይ በደንብ እናወራለን ኤኒዌይስ እንደዛ አይነት ሰው ነኝ እኔ ወደዋለሁ እሱን ነገር ከዛ ልክ መድፉ ምናምን ተተኩሱ ምናምን ትብሉ ምናምን ሲመጣ ዊሜሪት ምናምን እሱ ፓርት ወደዋለሁ ሶ እንደ ሀገር ይሄንን አደርጋለሁ ይሳካልም ወይ ነው የብዙ ጥያቄ ሲምፕል እድል እስኪሰጥኝ አልጠብቅም ያንን ነገር ለማሳካት ብዙ ሰው የሚጠይቀኝ ጥያቄ ይሄን ነገር አቀጅ ባይሳካስ ምናምን እድል እስኪሰጠኝ አልጠብቅም እንደ ሀገር ያንን ማረክ ካልቻልኩኝ እንደ አቅሜ እንደ ራሴ ወጣቶችን ሰብስቤ ኦር የሆነ ሰዎችን ሰብስቤ ልክ አሁን እያረኩት እንዳለሁት እያረኩ ቀጥላለሁ ቁጥሩ ነው የሚለየው ባይዘይ ፖርሽኑ ነው የሚለየው አሁን 100-200 ሰው ነው ትሬን ማረጋው ሲኒማ ምናምን መጣራው ያኔ 120 ሚሊዮን ምናምን 130 ሚሊዮን ሊሆን ይችላል እሱ ነው የሚቀየረው ምንም የሚቀየር ነገር የለም
አሁን የድርጅት ባለቤቶችን የድርጅት ሲኢኦዎችን ኮንሰልት ማደርገውን ነው ነገ ትንሽ ሳይዙ ይቀየራል እንጂ ለገቨርንመንት ኮንሰልት ማድረግ አሁን ላይ ወረዳና ክፍለ ከተማ ላሉ ሰዎች የምሰጠውን ኮንሰልቲንግ ነው ያኔ ለጠቅላይ ሚኒስትሩ ለፕሬዚደንት ያኔ በምንመራበት ብቻ ልሰጥ የምችለው ተረዳኸኝ ስለዚህ ፖርሽኑን ነው የሚቀየረው ፖርሽኑን እያሳደግክ ነው የምትሄደው በቃ እንትኑን ይሄ ስኬሉን ነው እያሳደግክ የምትሄደው ፖርሽን አልኩ በምግብ ግን ስኬሉን ነው እያሳደግክ የምትሄደው በቃ ስኬሉ ነው እንጂ የሚያድገው ምንም የሚለወጥ ነገር የለም ሳሚ አሁንም ለገቨርንመንት ኃላፊዎች በትንሽ ደረጃ ላሉት ኮንሰልቲንግ እየሰጠ ነው በነፃ ከዛ ነገ ያድጋል አሁን ለሰዎች ለወጣቶች ስፖንሰር እያፈላለኩ ነው በነፃ ትሬኒንግ የምሰጠው ያው አንተም እንደምታውቀው እሱ ስኬሉ ያድጋል ነገ በሚሊኒየም አዳራሽ ነው በመስቀል አደባባይ ሌቭል ይሆናል የኢትዮጵያን ወጣት አሁን ላይ በቲክቶክ ነው አይደል አብዮቱ ምናምን ብዬ ያስነሳውት በቃ የሚሰራ ወጣት ዳንስ ካልቻልክ ቲክቶከር መሆን አችልም ወይ ማለት ነው ወይ እኛ ካልሆነን ማን ዛሬ ካልሆነ መቼ የሚል አብዮት ያስነሳውት በቃ ሌትስ ወርክ ሚሊኒየም አዳራሽ ምናምን ወልቶ you see ይሄንን ቃል ደግሞ ተሰዋል እኛ ካልሆነን ማን ዛሬ ካልሆነ መቼ የሚል ስትሮንግ ጄኔሬሽን በቃ ግዴታ ዳንሰኛ መሆን አይጠበቅብህም ቲክቶክ ለመስራት ግዴታ ፕራንከር መሆን አይጠበቅብህም በቃ የሆነ ሰው ሀስል ሲያደርግ ቀርጾ ሲለቅ ሊሰደብ አይገባም የራሱ ኮሚኒቲ ሊኖረው ይገባል በርታ ምናምን የሚለው ከዛ ከየትኛው ወገን ነህ ከኬንድሪክ ነህ ከድሬክ ነህ እንደተባለው ከየትኛው ወገን ነህ ትባል ከሰራተኛው ነው ከዛኛው ነው መብት ነው ያኛውንም ፈኑንም አትነቅፍም መብቱ ነው ይሄኛውንም ደግሞ መሰደብ የለበት መላገጥ የለበት እየሰራው ነው ስትል የሚያሾፍብህ እንትን መቀነስ አለበት ልክ የተሰደብኩት አሁን እኔ ላይ የወረደ ውርጅብኝ ምን አጨሳ ነው መንቀመ ነው መንግስት ልኮ ነው ምናምን የተባለ ውርጅብኝ ይቀንሳል ያኔ ብዙ ነው ምን ነው ገባ ስለዚህ የሆነ ሰው ዛሬ እንትን እየሰራው ነው ያልኩት ምናምን ብላ የሆነች ልጅ ሊጥበሊጦና ቪዲዮ ስትለቅ አይሰድቧትም ጎበዝ የሚላት ኮሜንተሪ ይኖራል በጣም አሪፍ ያንን ባች ክሬት እናደርጋለን እንዲሁም ቴሌግራም ኮሚኒቲ ኖሮ ራሱ እየዞርክ ሄደማበረታታት አለ እንደዚህ አይነት ሰው እየዞርክ ሪፖርት ቴሌግራም ኮሚኒቲ አርገና እንትን ብለናል ክሬት አርገና ኦልሞስት ወደ 1000 ሚሊዮን ሰው በጣም አጭር ጊዜ ውስጥ እንትን ያደረገው ቴሌግራም ኮሚኒቲ አርገናል ዩቲዩብ የሚገርም ፓርት ልንገር ዩቲዩብ ፕራይቬት ነው የኔ ዩቲዩብ ፕራይቬት ነው ማስተምራቸውን ሐሳቦች ዩቲዩብ ላይ ፕራይቬት አስቀምጠና ሊንክ አስቀምጣለሁ ሊንኩን ኮርስ የሚፈልግ ሰው ብቻ ነው ሊንኬን ተጭኖ ገብቶ ቪዲዮን ትምህርታዊ ቪዲዮ የሚያየው ፐብሊክ ማረጋቸዋለሁ ፐብሊክ አረጋቸዋለሁ ጀነራል ነገር ሲሆን ስፔሲፊክ ግን ትምህርት ኮርሶች ነው የሆነው ዩቲዩብ ሊንክ አስቀምጬ እዛ ነው የሚያየው ለምን መሰለህ የማያገባው ሰው መጥቶ ነው እያየ ነው የሚሰድብ የማያገባው ነው አሁን ይሄን ፖድካስት ያወራ ነው በጣም ጠንከር ያለ ወሬ ነው ዛሬ የሆነ ሰው ላይፉን 360 ዲግሪ ቀይሮታል መቼም ኮሜንት ላይ ያስቀምጡልናል 360 ዲግሪ ላይፉን ቀይሮታል ዛሬ የሆነ ሰው አለ ደግሞ ከስር ገብቶ ምንድነው የምታወሩት ይሄ ደግሞ ማን ነው ደግሞ አንድ ሰዓት ከምናምን ሰው ቁጭ ብሎ ሰምቶ ይሰድባል ሰው አንድ ሰዓት ከምናምን ሙሉ ቁጭ ብሎ ሰምቶ ይሰድባል ማለት ይሶ በጣም ስትሮንግ እውነት ሊበረታታ ይገባል ሰውዬ ለምሳሌ አንድ ሰዓት ከምናምን ስፔንድ ማድረግ ከቻልክ በጣም ይወርሶ ጎበዝ ማለት ናይስ ሶ ይሄንን ቫይብ ደግሞ ክሬት እናደርጋለን ነገ ደግሞ እቺ እየሰራዋት ያለዋትን በ100 እና በ200 ሰው እየሰራዋት ያለውትን እኔ እስከ 777 ሰው የመድረስ ነው ፕላን ያሁን ይሄን ከጋቢ ፖድካስት ላይ በጣም ወዳት ሴግመንት አለችና 3 እስከ ዛሬ በጣም አይታ የወደድካቸው 3 ሙቪ 3 ቦታ እሺ እና 3 መጽሐፎች ሙቪ አሁን እንደታነት ነገር ነው በእናት አለ ግን አሁን እሱ ሙቪ ስጣራ ሰው ጀጅ ያረጋል ግን ፊልም ፓርቱን ብቻ አይተው ሶ መታረጋው ዊርድ ነገር በሚል እንተካል ፊልሙ ይወልጥ ፊልሙ ከቢዝነስ አንግል ጥሩ ፊልም ነው ግን ሌላ አንግል ስላለው ያው ብዙ ሰው ይጠራዋል እኔም ልጥራውሽ አንደኛው ዘ ዋልፍ ኦፍ ዋል ስትሪት እሺ በጣም አምወደው ፊልም ላይ እየጓጉ ማለት ነው ዘ ዋልፍ ኦፍ ዋል ስትሪት አንደኛው ሌላ ርዕሱን የአፕል የስቲቭ ጆብስ ባዮግራፊ የተሰራው እሱን እና ሶሻል ዳይላማ ስለ ሶሻል ሚዲያ ማይ ጋድ ስልክን እንዲህ ነው የምትወረውረው ከዛ በኋላ ሶሻል ዳይላማ ካየ በኋላ አይተዋል ማለት በሰይጣንና በስልክና በሰይጣን መካከል ያለው ዲፈረንስ ይጠፋብሃል how they manipulate us ከዛ ሶሻል ሚዲያን በቃ ቀልል አድርጋ ነው አንደርስታንድ የምታረጋው ከዛ በኋላ እንዴት እንደሚሰራ ምናምን ኖቲፊኬሽን ሲገባልህ ራሱ ታስተውሰዋለህ ፊልሙ ምን ማለት ነው እንደገባው ነው ማለት እሺ 3 መጽሐፎች 3 መጽሐፍ የመጀመሪያው መጽሐፍ ቅዱስ መሆን ይችላል በጣም ማይ ላይፍ ቼንጂንግ ቡክ ምክንያቱም ኦል ኢን ዋን ነው ባይብል ባይዘው ቢዝነስ አለው ሳይኮሎጂ ሁሉ ነገር አለ ስትራቴጂ ሁሉ ነገር ስትራቴጂ ማዋርማ በስማ በተለይ እነ ኢያሱ ጋር ስትሄድ ጦርነት በቃ እዛ ነው አባቴ እስራኤልና ፍልስጤም ምናምን ያለው ታሪክ
የመጀመሪያው ባይብል ነው። ሁለተኛው 48 ሎስ ፓወር በጣም ህይወቴ ውስጥ ጠቅሞኛል። በጣም ነው የምደጋገመው ይፈኑላ ማለት ነው። እና እኔ እንዴ ገፋፋኝ ቃል በቃል ነው ሁላ ጉድ ማቀው እንደው ካልተሳሳትኩ እንጂ ቃል በቃል ማለት ህግ 1 ህግ 2 ህግ 3 ይያል። ስንት ያንበበዋል? ስንት አይባልም እሱ መጽሐፍ መች በቀን ስንት ታነባዋል ይባል ናይስ ታርገው እኔ መሰለ እኔ በጣም ስስ በቃ ፖዚቲቭ የሚባል አይነት ሰው ነኝ እና እንደዚህ አይነት መርዛማ ሰዎች ይሰብሩኛል። ሶ በደንብ ስለማነበው ሰዎች እንትን ለሚሉ ምናምን ነገር በጣም አሪፍ ነው ማለት ነው። በተለይ ዊክ ሰው ከሆንክ ማለት ነው እንደኔ አሁን በቃ ፖዚቲቭ ሰው ምናምን ሁሉም ሰው እንደኔ መልካም ነው ምናምን ብለህ የምታስብ አይነት ሰው ከሆንክ ምን ይሆናል መሰለ ሊያጠቁ ሲሉ ማኒፑሌት ሊያደርጉ ሲሉ ይገባሃል። ከዛ ሲቲቲቲ ጣርገ ፍሬንት ይዛል። ስለዚህ አሁን 3 መጽሐፍን እንደ አንድ መጽሐፍ ትቆጥሩልኛላችሁ አሁን። ከዛ 3ኛ መጽሐፍ ተራልበሽ 3 መጽሐፍ እንደ አንድ መጽሐፍ የሮበርት ግሬይ 48 ሎስ ፓወር 1 33 ስትራቴጂክ ኦፍ ዋር 2 የሮበርት ግሬይ ራሱ እና የራሱ የሮበርት ግሬይ ማስተር የሚል ማስተር ነገሮችን እንዴት ማስተር ታደርጋለህ የሚል እንደዚሁ አይነት ታሪኮች ላይ ያጠነጥናል ነው ህጎች ነገሮች ነው። እዛው የሱ መጽሐፍ ደግሞ ዘ ሂውማን ኔቸር 4 የሱ መጽሐፍ 4 እኔ የሮበርት ግሬይ አድናቂ ነኝ ባይዘው በጣም የሮበርት ግሬይ አድናቂ ነኝ። ደብሊው ሮበርት ግሬይ እና ሮበርት ግሬይ አድናቂ ነኝ። 4ቱን የሱ መጽሐፎች በጣም ወድለታለሁ። ከዛ ብሉ ኦሽን ስትራቴጂ አንድ አይነት መጽሐፍ ነው። ብሉ ኦሽን ስትራቴጂ እና ሬድ ኦሽን ስትራቴጂ የሚል አንድ ማለት ተከታታይ መጽሐፎች ናቸው። ብሉ ኦሽን ስለምን ነበር ባለፈው ወርቻለሁ። ብሉ ኦሽን ስትራቴጂ ስለምን መሰለ ያልተጨናነቀን ማርኬት መገንባት የሚለው ኮንሰፕት ነው ሬድ ኦሽን እና ከዛ ብሉ ኦሽን ሺፍት እና አንዱ ብሉ ኦሽን ስትራቴጂ ነው መጽሐፉ፣ አንዱ ደግሞ ብሉ ኦሽን ሺፍት ስትራቴጂ የሚል መጽሐፍ አለ። ተከታታይ እንዴት ሺፍት ታደርጋለህ ምናምን ነው። እሱን መጽሐፍ ወዳለው ጉድ ቱ ግሬት ወዳለው አንድ ብቻ አልጨምር ከመጽሐፍ ስለተነሳ ስለማታውቁ አንድ ብቻ አልጨምር መጥፎ አንባቢ አንድ ብቻ አልጨምር ጉድ ቱ ግሬት እና ሃው ኢሮፒያን አንደር ዴቨሎፕ አፍሪካ ማይ ጋድ ጸሐፊው ባይዘው ማለት ነው መጽሐፉን እንደ ጻፈው ነው የተገደለው። ምንም ውሸት የለውም። ገብተህ ጎግል ማድረግ እንችላለን። ሃው ኢሮፒያንስ አንደር ዴቨሎፕ አፍሪካ እንዴት አውሮፓውያን አፍሪካን ድሃ አደረጓት እንዳትሰለጥን አደረጓት የሚል መጽሐፍ ነው። እንደ ጻፈው በትንሽ ጊዜ ውስጥ ነው የተገደለው። እና ሃው ኢሮፒያንስ አንደር ዴቨሎፕ አፍሪካ እና የቅድሙ መጽሐፍ የጠቀስኩላችሁ የቅድም ስለጠቀስኩት ነው የምጠቅሰው ኔቲቭ ኮሎኒያሊዝም በጣም አንደርስታንድ ታደርግበታለህ። የመጨረሻው ኮግኒቲቭ ኮግኒቲቭ ነው ኮምፓራቲቭ ስትራቴጂ የሚል እና የመጨረሻ አንድ ሼልፉን ነው የመጨረሻ ሊደርሺፕ ላይ ላሉ ሰዎች ምናምን ይሄ መጽሐፍ ታሪኩ እንደሆነ ታውቃለህ። በጣም ትልቅ ይባላል እንደዛን ታሪኩና ትልቅ የማፊያ ጋንግ ቡድን መሪ የነበረ ሰውዬ እሱን ትቶ አሁን በጣም ትልቅ የቢዝነስ ካምፓኒ ራን እያደረገ ነው የመጽሐፉ ከጋንጋ እና ትልቅ ኮርፖሬት ካምፓኒ ራን እያደረገ ነውና ምን እንደሚል ታውቃለህ? ዘማፊያ ቦስ ዘማፊያ ማኔጀር የሚል መጽሐፍ አለ። እና በቃ ማካቬሊያንስ ይሄ የፖለቲካው ማካቬሊያን ሲስተም የኦፊስ ፖለቲክስ ይገባሃል በቃ እሱን ስታነብ ማለት ነው። እና ዘማፊያ ማኔጀር የሚል መጽሐፍ አለ። ዘማፊያ ማኔጀር ስኩል ቦይ በጣም የሚገርም መጽሐፍ ነው። እሱን ካነበብኩ በኋላ መስሪያ ቤት ውስጥ ያሉ ሰዎችን ጠቅላላ በሌላ መነጽር ነው የምታያቸው። በቃ ኢቭን እነዚህ መርዛማ ቶክሲክ አለቆች ታውቃለህ ባለቤቱ ሲመጣ ያሽቃብጡ ምናምን እነሱ ሁላ በቃ ይገለጥልሃል። በቃ ወገግ ነው የሚልልህ። ይበቃኛል በቃ ቦታዎቹ 3 ቦታዎች አጣዬ ሄጄ ነበር 11 ጊዜ የተቃጠለች ከተማ። ሁለተኛ ሐዋሳ፣ ሶስተኛ ደግሞ አዳማ። ሳሚ በጣም ነው የምንወድ በጣም ነው የምናከብረ። ኑርልን ከፍ ብለን ደግሞ እንገናኝ። እስካሁን ደስ ፖድካስታችን ስለተከታተላችሁ እናመሰግናለን። መልካም ጊዜ